የጠፋው ልጅ እኔም ጠፍቼ ነበር። ከነ አለባበሴ ከነ ስታይሌ ነው የመጣሁት። ፓስተር ነህ ራፐር ነህ ሁሉ ተብያለሁ። ግን በቃ ይገርማል። ትዝ ይለኛል ራሱ ላይ ቤንዚል አልከፍክፎ ራሱን በቃ ሊያጠፋ ሬዲ ሆኖ ክብሪት እየፈለገ ያጣ ክብሪት የያዘውን ክብሪት ማለት ነው። ሊትራሊ ክብሪቱን የት እንዳስቀመጠው አጣው። ደሆል እንትኑን ቤንዚኑን አርከፍክፏል ራሱ ላይ ሊለኩሰው ስለ ያ ኢዝ ሬዲ ቱ ዳይ እና ክብሪት እየፈለገ የለም። ቢፈልግ የለም። መጀመሪያ ጁለ የነበረው ያ ከዛ ደከመው መፈለግ ክብሪቱን እና በዛ መሃል ስልኩን አንስቶ ሲከፍተው ቡና ቁርስ በሚለው ነው የምናውቀው። ያ እና ብዙ ሰዎችም ቡና ቁርስ ስም እስኪመስላቸው ድረስ ቡና ቁርስ ይሉሃልና ማን ነው ስም? አይገርምም? በጣም የሚገርም መንገድ ላይ ሰዎች ሲያገኙ ምናምን ቡና ቁርስ ይሉኛል እና ስሜ እስኪመስለኝ ድረስ በቃ ሪል ስሜ ራሱ ቡና ቁርስ ነው ይመስላቸው እና ያ ብዙ ሰው በቡና ቁርስ ነው የሚያቀኝ። ራሴን ማስተዋወቅ ካለብኝ ይሳኮር እባላለሁ። ይሳኮር አሪፍ ስም ነው በጣም። ያ ግን ያው ብዙ ሰው ሳድግ ጀምሮ ይሳኮር ስላችሁ ምን ማለት ነው ይላል። አሁን እንደውም ብዙ ሰዎች ይሳኮር የሚል ስም አላቸው። ያ ይሳኮር ነው ባለው። ተወልጄ ያደግኩት ያው ኢትዮጵያ ነው። እናም ክርስቲያን ፋሚሊ ውስጥ ነው ያደግኩት። my father is evangelist pastor ነበር። አሁን በህይወት የለም እና በቸርች ውስጥ ነው ያደግኩት። እዛው ስታድግ የሆነ ፎርማል ላይፍ ማድረግ ያለብህ እዛ ቸርች ውስጥ ስታድግ የውጭውን ላይፍ ትፈልገዋል። በጣም ብዙ ያው ቸርች ውስጥ ያደጉ ሰዎች አንደርስታንድ ያደርጉኛል። ውጭው ያለው ላይፍ ያስቀናል። እዛ ያለው ፍሪደም ያለ ይመስላል። ያለው ነገር ሁሉ መሆን የምትፈልገው እና ቫይስ ቨርሳ ነው። ውጭ ያለው ደግሞ ይሄን ላይፍ ይፈልገዋል። ሁልጊዜ ያልኖርከውን ላይፍ መኖር ያላየውን ነገር ማየት ትፈልጋል እና at the same time ሉቃስ ላይ ያለው ልጅ the prodigal son የሚለው ሰውም ነኝ። ሉክ 15 እዛ ላይ የጠፋው ልጅ እኔም ጠፍቼ ነበረ እና it's funny like ከዛ ሲስተም ውስጥ ወጥቼ የዓለሙን ማየት በጣም እፈልጋለሁ። ይሄ ፎርማል ነው። ኤቭሪ ሰንዴይ ቸርች ትሄዳለህ፣ ወርሺፕ ታደርጋለህ። and then ቸርች ኤቭሪ ሰንዴይ ስለሄድክ ኮኔክትድ ነህ ማለት አይደለም ከጂሰስ ክራይስት ጋር you know so እኔም ላይፍ ላይ ቸርች የሚነገር ነገር አለ። ይሄን እንዳታደርግ ትሞታለህ፣ ኃጢአት ነው፣ ትጠፋለህ ናምን የተባልክ ታድጋለህ እና ውጭ ደግሞ ትምህርት ቤት ሃይ ስኩል የምታገኛቸው ደግሞ ልጆች ያን the same thing እያደረጉ አይሞቱም። ገብቷል? nothing happen አያረግም። ገብቷል? እዛ ጋር ፍሪደም ያለ ይመስላል። እነዛን ነገሮች በጣም እንዲሁ ስመኛቸው ነው የኖርኩት እና በኋላ ላይ እንግዲህ የሆነው ምንድነው በቃ ሃይ ስኩል ዩኒቨርሲቲ ስገባ ጀምሮ ሊትራሊ የዓለሙን ላይፍ ማየት ጀመርኩ። ስቲል you can perform የውጭንም ላይፍ እየኖርክ ስቲል ደግሞ የቸርቹንም መገኘት ትችላለህ። you see ምክንያቱም ልብህን የሚያውቀው ያለበትን ሁኔታ የሚያውቀው እግዚአብሔር ነው። ግን ስቲል you can perform ማድረግ ትችላለህ እና ያ እንደዛ እያለ ይቀጥላል ላይፍ። ከዛ በኋላ መጀመሪያ ሳውዝ አፍሪካ የመጡት ፋሚሊ ናቸው። my daddy my mom በአገልግሎት ወደዚህ ይመጣሉ እና ከዛ በኋላ በቃ ላይፍ you know more እነሱ አብረው ካደሉም ስለዚህ you wanna see everything
ላይፍን ሁሉ ነገር የምትፈልገውን ነገር ምክንያቱም እዛ ስለነበርክ እዛ ነገር በቃ ኦልሬዲ ፍሪደምን ያጣ እዛ ቦክስ ውስጥ ነኝ ብለህ ስለምታስብ ያንን ፍሪደም ትፈልገዋል። So what happened was በቃ እነሱ ልክ ሙቭ ሲያደርጉ ወደ ሳውዝ አፍሪካ literally ፍሪደምን ያወጅኩ ያህል ነው የተሰማኝ። በቃ I want to see that life በቃ ውጭ ያለውን ህይወት እመኘው ነበር እና ከዛ በኋላ በቃ በአጠቃላይ እዛ ላይፍ ውስጥ ገባሁኝ ማለት ነው። ስፔሻሊ ደግሞ ዩኒቲ ነው የተማርኩት። መጀመሪያ ዲግሪን በሲቪል ኢንጂነሪንግ ነው የጨረስኩት እና ብዙ ሰው እንደውም ኢንጂነር አልመስላቸውም። ላይክ የተለያየ ፕሮፌሽን ነው። አሁን እግዚአብሔርን ማገልግልበት መንገድ አለ። እንደገና ዛኛው ዓለም ላይ ደግሞ ኢንጂነሪንጉ ላይ አሁንም እዛው ላይ ነው ትምህርቴን የቀጠልኩት እና ዩኒቲ ስማር ደግሞ ዩኒቲ is crazy brother በቃ everything እዛ አለማጨስ ሁሉ ኃጢአት ይመስላል። እዛ ነት እብደት የሆነ ላይፍ ውስጥ ከሌለ ራሱ እዛ ግሩፕ አለን በቃ የራሱ ጀማ የምትለው ማለት እና እዛ ውስጥ ራሱ የማያጨስ የማይቅም እንደዛ አይነት ላይፍ ውስጥ የሌለ ሰው በቃ ፋራ ነው። ስለዚህ አራዳ ለመሆን ግዴታ ያንን ነገሮች ማድረግ አለ እና እዛ ውስጥ ጭልጥ ብዬ ገባሁኝ። I can go deep on these things, right? Oh yeah. እና በርጫ ይቃማል፣ ይጠጣል፣ ብዙ ነገሮች አሉ እና ይሄ ፍሪደም ይመስሉ ግን የሚያጠፋ ዳሜጅ የሚያደርግ በዛ ሁሉ ውስጥ ሁልጊዜ የሚወቅስ ነገር አለ። you know exactly you don't belong there። ለዛ አይነት ላይፍ ውስጥ መገኘት እንደሌለብህ ታውቃለህ። ለዛ የሆነ ህይወት ውስጥ መገኘት እንደሌለብህ ታውቃለህ። ግን በጣም ብዙ ጊዜ ብዙ ወጣቶችም አሁን አንደርስታንድ ማድረግ ያለብን ብዬ ስትገባ ሁል ጊዜ እነዚህ ላይፎች ቀላል ናቸው፣ ግን መውጫውን አታገኙም። መውጫው ከባድ ነው። ልክ ፖል እንዳለው don't let anything master you ወይም ደግሞ የትኛውም ነገር እንዳይገዛ ይላል እና ኦልሬዲ እነዛ ነገሮች ከገዙ በኋላ ራስን ማውጣት ከዛ ውስጥ በጣም ከባድ ነው እና በዛ ላይፍ ውስጥ ነው ለረጅም ጊዜ ዲግሪንም ጨርሼ ከዛ በኋላ የተወሰነ 1-2 ዓመት ሰርቻለሁ በኢንጂነሪንጉ። እዛ ላይም በጣም በቃ የተያዝኩበት ሁኔታ ውስጥ ነው። እዚህም ፐርፎርም ታደርጋለህ፣ ግን እዚህ ጋር ደግሞ በቃ ሐላል አልወጣው። በጣም የሚገርምህ ስቲል እነዚህ ላይፍን ሃይድ ማድረግ ትችላለህ። ሰዎች ላያውቁ ይችላሉ፣ ፋሚሊ ላያውቅ ይችላል። ኢቭን ማይ ፋሚሊ አያውቁም ነበር እንደዚህ አይነት ላይፍ ውስጥ እንዳለው። ቢካዝ እነዚህ ነገሮች በጣም አስፈላጊ ናቸው። ምክንያቱም ካለፍክ በኋላ አይ ዊሽ ሰምባዲ ይሄን ነገር ቢነግረኝ ይሄን ነገር ቢያወራው የምትለው ነገር አለ እና እዛ ብዙ ነገር ውስጥ ገባን። በዛ እንግዲህ እግዚአብሔር ያገኘኝ መንገድ በጣም ይገርማል። እዛ ላይፍ ውስጥ ሆኜ ክለብ ውስጥ እዛው ነው የምናድረው። ክለብ ትሄዳለህ፣ በርጫ ቁጭ ትላለህ። በዛ ሁሉ ውስጥ ታውቃለህ አንዳንዴ I love my daddy በጣም ፋዘርን ወደዋለሁ። I look up to him እና ብዙ ነገር ተስፋ የሚያደርግብህ አይነት ልጅ ስትሆን እዛ አይነት ላይፍ ውስጥ ሆኜ ሁልጊዜ በቃ አለቅስ ነበር ክለብ ውስጥ ሆኜ። በቃ ማይ ዳዲ አስበውና በቃ ልጅ እያሳደግኩ ነው ይላል። አሁን እንደዚህ አይነት ላይፍ ውስጥ እንዳለው ቢያውቅ ምን ሊሰማው ይችላል የሚል በጣም በቃ እዛ አይነት ስሜቶች ነበሩ። የሚገርም ግን እዛ ላይፍ ውስጥ ሆኜ help me Jesus በቃ መውጣት አልቻልኩም። I can't አንዳንዴ ኦቨር ይሆንብሃል። በቃ መውጣት የማትችልበት ሁኔታ ትያዛለህ እና በቃ አቅም የለኝም help me Jesus ብለህ እዛ ስካር ውስጥ ሆነ ልጸልይ ትችላለህ። ግን እነዛን ነገሮች እግዚአብሔር በጣም ያያቸዋል። እዛ ውስጥ ሆነ ልጸልያቸው ነገሮች ከምርም እግዚአብሔር ሊረዳን ይፈልጋል።
በዛ ውስጥ ሆኖ ሊያግዘን ይፈልጋል። ከዛ ውስጥ ሊያወጣን ይፈልጋል። ግን ምናል ዊሊንግ ነን? ምናል ሬዲ ነን እኛ? because ሁልጊዜ እንደዚህ አይነት ከባድ ነገሮች አሁን በፊት እንዳልኩ ነው አጨሳለሁ፣ እማለሁ። በተለይ ደግሞ ሲጋራ እንዴት ልታቆም ትችላለህ ይሉሃል። how አምኖም ራሱ እንደዚህ ያጨስ ነበር ነው አምስላችሁ። ግን እንዴት ነው ስትለው is Jesus. at the end of the day you need some supernatural power. የሆነ ሆሊ ስፒሪት ያስፈልጋል ያንን ከውስጥ ነቅሎ ሊያወጣው የሚችለው። ግን አንድ ነገር የተረዳሁት ነገር እነዚህ ነገሮች በሙሉ እግዚአብሔር እኛን ከሚወደን ፍቅር ሊያስቆመው አይችልም። በጣም የሚገርም ነገር እነዚህ አሁን ኃጢአተኛ ነኝ፣ እንደዚህ አይነት ላይፍ ውስጥ ነኝ፣ እንደዚህ አይነት ሁኔታ ውስጥ ነኝ የሚሉት ነገሮች ማን ከክርስቶስ ፍቅር ማን ይለየኛል አለ ፖል። ሞት ቢሆን ህይወት ቢሆን ባለስልጣን ቢሆን nothing የትኛውም ኃይላትም ቢሆኑ ከዛ ከክርስቶስ ፍቅር ማንም ሊለያይ። ስለዚህ ሰይጣን ከባዱ የሚጫወትብ ጉዳይ እዛሽ ጋር ነው መጥቶ ና look at you now መጀመሪያ it's okay this is freedom ለምን አትሞክሮም? this is fun you're young ወጣት ነህ look at this እነሱ ናቸው ፍሪደም ላይ ናቸው ይላል። ልክ ከገባ በኋላ እዛ ውስጥ ያገኘና ደግሞ ምን look at you አሁን ማን ይፈልጋል? እግዚአብሔር አይፈልግም፣ ሰው አይፈልግም፣ ዋጋ የለም ይላል። ግን ይሄ ቃል በጣም is different። ከክርስቶስ ፍቅር ማን ይለያል? እዛ ውስጥም ሆነ ስቲል ፍቅሩ ካንስል ሊያደርግ አይችልም። ያው ነው ፍቅሩ አለ። የትኛውም አሁን ያለበት ሁኔታ አሁን ያለበት የትኛውም ሲቹዌሽን ከእግዚአብሔር ፍቅር ሊለያ አይችልም። እና ያ በዛ መንገድ ውስጥ ነው እግዚአብሔር እንግዲህ ያወጣኝ። መጨረሻ ላይ የተፈጠረው ምንድነው? እዛው በዛ አይነት ሱስ ውስጥ ሆኜ ጨረስኩኝ ትምህርት። ያ የመጀመሪያ ዲግሪን ሲቪል ኢንጂነሪንግ I wonder like እንደዚህ አይነት ከባድ ኢንቫይሮንመንት ውስጥ ሱስ ውስጥ እንደውም ትዝ ይለኛል 2 ቀን ምናምን ለፈተና አጠናለሁ። በጫት ነው የምናጠናው ያኔ በርጫ ነው። እዛ ውስጥ ያጠናን ምናምን ጭሰት አለ ምን አለ። ፋይናሊ ኤግዛም ልፈተን ገብቼ I remember በቃ ስታክ አደረኩ። አምሮዬ ሙሉ በሙሉ በቃ ፋንክሽን ማድረግ ሁሉ እስኪያቅተኝ ድረስ የሆንኩበት ጊዜ ነበር። ግን በዛ ሁሉ ይገርማል እግዚአብሔር ረድቶኝ I also wanna make my daddy proud. Like at least ይሄን ነገር እንኳን ጨርሼ ላስደስተው የሚል ነበረኝ። እኔ ራሱ ፈልጌው አይደለም ባይዞ የተማርኩ የነበረው because እሱም ማስደሰት ትፈልጋል። ዋጋ የሚከፍልልን ቤተሰብ ዋጋ የከፈለልህ ያለው ነገር ስታስብ let me just at least finish for him ደስ እንዲለው። እኔ even I don't even want to be an engineer at the first place ለምን እንደገባው ሁሉ I don't understand purpose ምናምን የሚለውን ኖረዋለን። ለምን ያንን እንደተማርኩ ራሱ I don't know። ግን you see እዛ ቤተሰብ የከፈለውን ዋጋ ታይና በቃ እስቲ ደስ ይበለው ለሱ እንኳን ስል የሚል ነበርና በኋላ እግዚአብሔር ረድቶኝ ጨረስኩኝ በዛው ሁኔታ ውስጥ ሆኜ እና በኋላ ከጨረስኩ በኋላ 2 አመት ሰርቻለሁ። እና በዛ ውስጥ ሆኜ ነው እንግዲህ እግዚአብሔር ከዛ ውስጥ ያወጣኝ መንገድ is crazy። በቃ ስራው ፌል አደረገ። ከዛ ስቲል ማይ ዳዲ እዚህ መጥተህ ማስተርስ መስራት አለብህ፣ እዚህ መምጣት አለብህ ይለኝ ነበር። እና ሞከርኩኝ አጋጣሚ እኔ የሚሳካ አልመሰለኝም። እንደምታውቀው ነው የሳውዝ አፍሪካ ኤምባሲ በጣም ኮምፕሊኬትድ ነው አፕሊኬሽኑ ምናምን አስቸጋሪ ነው። ያ እና ጭራሽ ይሆናል የሚል ሐሳቡም አልነበረኝም። እንደ እግዚአብሔር ፈቃድ ሆኖ ዝም አፕላይ አደረኩ። እሱ ደስ እንዲለው እዚህ መምጣት አለብህ መማር አለብህ። ለካ እግዚአብሔር ለካ ከዛ ውስጥ አውጥቶኝ እዚህ ሊያገኘኝ የፈለገበት መንገድ አለ። መጀመሪያ እግዚአብሔር በህይወት የሚያደርገው ምንድነው? ካለበት ኢንቫይሮንመንት መጀመሪያ ያወጣል። like አብርሃምን እኔ ወደ ማሳይ ምድር ናውጣ ሲለው የት እንደሚወጣ አያውቅም። ግን ከዛ ውስጥ
መጀመሪያ ያን ኢንቫይሮንመንት መልቀቅ አለብህ። ከለቀክ በኋላ ነው እግዚአብሔር ብቻን አግኝቶ ብቻን የሚሰራው። ከዛ በኋላ ነው እንግዲህ ትዝ ይለኛል ቁጭ ብለን ከጓደኞች ጋር ምናምን እየተቃመ ነው። እኔ የሚሳካ ሁሉ አልመሰለኝም። ተደወለ። ሲደወል ከኤምባሲ ነው። ኮንግራቹሌሽን ትዝ ይለኛል። በጣም አዘንን። በቃ እንዳለ እዛ የነበር ነው ጀማ አስበው supposed to celebrate ምናምን እዛ ጋር እኮ አንደኛ ፋሚሊ ጋር ነው የምመጣው እና እንዴት ነው ደስ ሊልም አይችልም። ግን ያንን ኢንቫይሮንመንት በጣም በቃ ኮምፎርታብል ነበር። አታችዶኝ ነበር። ግሩፑ ሱሱ ምኑ ኤቭሪቲንግ እዛ ነው ያለው። በጣም ደነገጠ። ከዛ በኋላ ምንም ሳምንት 2 ሳምንትም አልቆየውም ወደዚህ መጣሁኝ። ስመጣ በጣም ከባድ ዲፕሬሽን ውስጥ ነበርኩ። ያንን ኢንቫይሮንመንት የነበርከውን የለመድከውን ያ ጓደኝነት ያ ምቾት ነው የሚመስል አክቹሊ ፍሪደም ነው የሚመስል ቤዚክሊ ግን የሚያጠፋ ላይፍ ነው። በቃ ሊትራሊ ዲስትሮይ ያደረገኝ ነበረ። በህይወት ራሱ የምቆይበት ሁኔታ አልነበረም እና በዛ መንገድ ነው እንግዲህ ሳውዝ አፍሪካ መጣሁኝ። 1 ዓመት ሙሉ ዲፕረስድ ሆኜ ነበር። ምክንያቱም ከዛ እንትን ውስጥ ወጥቻለሁ። እዚህ አዲስ ኢንቫይሮንመንት ውስጥ ነኝ እና ናቪጌት ማድረግ ከበደኝ። በቃ እዚህ ያለውን ላይፍ እና እግዚአብሔር አንዳንዴ ከዛ ውስጥ ሲያወጣ ከባድ ነው እና ከዛ ውስጥ ወጥተህ አዲስ ላይፍ እግዚአብሔር ለብቻ የሚያነጋግር ሞመንት አለ። ብዙዎቻችን ያንን ሞመንት አንፈል ኢግኖር እያደረግ ነው እንትን እያደረግከው ነው የምትኖረው። ግን እግዚአብሔር ብቻን ሊያገኝ ይፈልጋል እና 1 ዓመት በቃ በጣም ከባድ ሁኔታ ነበረ እና ከዛ በኋላ ያው ማስተርሴንም ጀመርኩኝ እዚሁ። ሌላው ከባዱ ነገር የተፈጠረው በቃ ከረጅም ጊዜ በኋላ ነው ከፋዘር ጋር የተገናኘ ነው። ከዛ ከ1 ዓመት በኋላ ያው ድንገት ፋዘር አረፈ። ያ እና that was በጣም በቃ ከባድ ሞመንት ነበር። ምክንያቱም all my life እሱን ኢምፕረስ ለማድረግ ነው የኖርኩት። all my life እሱን ለማስደሰት ለማሳየት በቃ ነው የኖርኩት። ገብቷል? ምንድነው የምትፈልገው አንተ ብትለኝ I don't know. what is your purpose ብትለኝ I don't know. የኖርኩት በሙሉ በቃ ዲግሪን ሲይዝ ፋዘርን ለማስደሰት ነው። ማስተርሴን መጥቼ እዚህ ሲጀምር ፋዘርን ለማስደሰት እንደዚህ አደርግ ሲለኝ እሱ ደስ እንዲለው ነው ምኖረው የነበረውና ልክ እሱ እዛ ጋር ሲሞት በጣም በቃ ሌላ ከባድ ዲፕሬሽን ውስጥ ገባሁኝ። ደግሞ በቃ ተስፋ ቆረጥኩ። what now ከዚህ በኋላ ምንድነው በቃ what is life? ልታስደስተው የምትኖረው ሰው አሁን is not here anymore እና በዛ መሃል ነው እግዚአብሔር ያገኘኝ። እዛ ውስጥ ነው በቃ ያቺ the pivot የምትባለው ያቺ ፖይንት ነች፣ ተርኒንግ ፖይንት የምትላት ህይወቴ ላይ ተፈጠረችው እና ከዛ በኋላ ሌላ ደግሞ ምን ተፈጠረ? ኮቪድ ተፈጠረ እና እንግዲህ ረጅም ጊዜ አይደለም ማውራት ቅርብ ጊዜ ነው 5 years እና እነዚህ ነገሮች በሙሉ ሴም ይር ላይ ተፈጠሩ። ከዛ መጣሁኝ እዚህ እንደቆየው ፋዘር አረፈ። ከዛ በኋላ ኮቪድ ገባ። ስታክ አደረኩኝ በቃ ላይፍ ላይ what now ምንድነው መኖር ምንድነው? ለምንድነው የምኖረው? ያስኩት ነገር በሙሉ በቃ ትልቅ ብለህ ያስቀመጥከው። ምክንያቱም አንደኛ በእግዚአብሔርም ቦታ ያስቀመጥኩት ፋዘርን በቃ እሱ ከጸለየ is fine I'm okay I'm good ፐርሰናል ኮኔክሽን ከእግዚአብሔር ጋር ሪሌሽንሺፕ ፐርሰናል ሪሌሽንሺፕ መጥለው ኮኔክት ማድረግ I don't know that በቃ ፋዘር ጸልዮአል I'm okay እንዲያደርግ ብሎኛል። ምክንያቱም በቃ እንደ አይዶል አስቀመጥኩት። ልክ ያን ሰው ስታጣው እና እግዚአብሔር አንዳንዴ
ልክ ባንተ ሲፈልግ የምትተማመንበትን ነገር በሙሉ ባዶ ያደርግባል። አለኝ ብለህ የምትመካበት ነገር በሙሉ ባዶ የሆነ ሰው እግዚአብሔር አንተን ሲፈልግ በህይወት በቃ አንተን ሊጠቀምብህ ሲፈልግ ያለን ነገር በሙሉ ያሳጣ። የምትተማመንበት አለኝ ብለህ እንደ ሰው የምትኩራራበትን ነገር ታጠዋል። እና በእኔም ህይወት ይሄ ነው ሀፕን ያደረገው። በቃ የምተማመንበት ብዬ አለ ምላቸውን ነገሮች በሙሉ በቃ ልክ ሳጣቸው በቃ ምንድን ነው የምትጨብጠው አሁን? እና በጣም ከባዱ ጊዜ ነበረው። ያ በቃ ፋዘርን ማጣቴ በጣም ከባድ የሆነ ዲፕሬሽን ውስጥ ከቶኝ ነበረ። ያው በሱስ ውስጥ ስታልፍ ያው ብዙ ወጣት የሚያልፍበት ህይወት ስለሆነ ብዙ ወጣቶች በወጣትነታቸው ቤተሰብ ሲቆጣጠራቸው፣ ቤተክርስቲያን ስትቆጣጠራቸው አይ በቃ ነፃነት ፈልጋለሁ በሚል በተለያዩ አዲስ ነፃነት እንዳልከው ነፃነት ይመስላል ሌላ እስራት ነው። ሌላ እስራት እና ከባድ እስራት ነው ደግሞ ብዙ ነገር ነው የሚያሳጥ። ወደዚህ ወደ እግዚአብሔር ሀሳብ እንዴት ተመለሰ ልብህ? ያ ፖይንት በጣም የእግዚአብሔርን ስራ ሁል ጊዜ ይገርመኛል። ብዙ ጊዜ ኮቪድን ብዙ ሰዎች እንደ ባድ ኤክስፒሪየንስ የሆነባቸውም አሉ። አንዳንድ ሰው ደግሞ ቶታሊ ሌላ ላይፍ ሽፍት ያደረገ ደግሞ አለ እና እኔ አንዱ ነኝ። በቃ ከኮቪድ በኋላ ሌላ ላይፍ ነው። ሶ ፋዘር ካረፈ በኋላ ከባድ ዲፕሬሽን ውስጥ ነኝ። አይ ዶንት ኖ ዋት ቱ ዱ። ላይፌን በዚህ ቀጥል፣ ትምህርቴን ልቀጥል፣ ምን ላድርግ? አይ ዶንት ኖ። ሶ ቀጥታ ምንድነው የሆነው? ኮቪድ ገባ። ፉል ሎክዳውን ነው እዚህ የነበረው። ባይዘው ኢትዮጵያ ትንቀሳቀሱ ነበራል። እዚህ ፉል ሎክዳውን ነው። ከወጣ በቃ ሊትራሊ ፖሊስ ነው የሚያገኝ ከወጣ። እና ያውም የምትገኘው የሆነ ሞሎች ላይ ምናምን እቃ ለመግዛት ምናምን፣ እሱንም ከሆነ ጊዜ በኋላ ነው። ራይት እንደዛ ነበር። እና ከቤት መውጣት አትችልም። እዚህ ሱስ የለም ምን የለ አርፈ ቁጭ ትላለህ። እና እሱ ጠቅሞኛል። ከዛ በኋላ እንዳልኩ በዛ ዲፕሬሽን ውስጥ ሆኜ ቤት ውስጥ በቃ ቁጭ አልኩኝ። ምንም አድርገው ነገር የለም። እና የዶክተር ማይልስ መንሮን መጽሐፍ አገኝ ቤት ውስጥ። ምን የሚል መጽሐፍ? ቪዥን ፐርፐዝ የሚል መጽሐፍ አገኝ እና ምንም ነገር ስለማላደርግ ምሰራው ነገር ስለሌለኝ ቤት ውስጥ right now ዝም ብዬ አነሳሁት። what is this book? okay እና ለካ ይገርማል፣ የእግዚአብሔር ስራ ነው። ያንን መጽሐፍ አንስቼ ማንበብ ጀመርኩኝ። like what ፐርፐዝ የሚባል ነገር አለ? እኔ ፐርፐዝ የሚባል ነገር አላውቅም ከዛ በፊት። ዝም ብለህ ትኖራለህ፣ የሆነ ነገር አለቀ። ተኖረና ተሞተ ነው የማውቀው። በቃ የሆነ ገንዘብ ታገኛለህ፣ ትኖራለህ፣ ትሞታለህ። what is purpose? በጣም ዲፕ እየገባሁ በጣም ኢንትረስትድ እየሆንኩ መጣሁ። መጽሐፍ ቅዱስ ይጠቅሳል፣ የማይጠቅሰው ነገር የለም። I was like what? ከዛ ፖድካስቱን መስማት ጀመርኩኝ። ዩቲዩብ ስፖቲፋይ ላይ ያገኘሁት ዴይሊ መስማት ጀመርኩ። ፐርፐዝ የተፈጠርክበት ዓላማ አለ፣ መኖር ያለበት ዓላማ አለ፣ ስፔሲፊክ አሳይመንት አለ ለአንተ ብቻ የተሰጠ። የጀርማያን እየጠቀሰ በሆድ ሳልሰራ አውቃለሁ፣ ከማፀን ሳልሰራ አውቃለሁ፣ በእናትህ ሆድ ውስጥ አውቃለሁ። ሶ ሳይፈጥረን በፊት ኦልሬዲ ፕላን አድርጎ ነው የመጣ ነው። ሳይፈጥረን በፊት ኦልሬዲ ቀድሞ አስቦ ነው የመጣ ነው። ማንም ቀልድ አይደለም። ዝም ብሎ የተሰራ ሰው የለም ብሮ። ገና ብዙ ነገር እየተከፈተ መጣ። ብዙ ነገር ማሰብ ጀመርኩ። ዋት እና ዲፕ እየገባው አስተሳሰቤ መጀመሪያ ፐርፐዝ እንዳለ ማመን አለብህ። እዚህ አሁን ብዙ ሰው አንደርስታንድ ማድረግ አለበት ብዬ ማስበው ቢፎር ላይክ ፐርፐዝን ከማግኘት በፊት የተፈጠርክበትን ዓላማ ከማግኘት በፊት ዓላማ ፐርፐዝ የሚባል ነገር እንዳለ ማወቅ አለብህ። ኮንቪንስድ መሆን አለብህ መጀመሪያ። እዚህ የመጀመሪያ ስራ የነበረው ያንን ማመን። በየቀኑ ሰማዋለሁ፣ በየቀኑ ነው የምልህ።
because አእምሮ ላይ የተገነባ ኦልሬዲ ሌላ ካልቸሩ የገነባብህ ነገር አለ። ያ የሚፈርሰው በእውነታው ውሸት ከሆነ ኦልሬዲ አእምሮ ላይ ያለው ያንን ውሸት በእውነት ነው የምታፈርሰው። ያንን እየሰማው በኋላ በቃ ጸሎት ጀመርኩ ለመጀመሪያ ጊዜ። በፊት ዝም ብለህ በቃ ይሄ እንዴት ነው ተመስገን ጌታዬ በሰላም አዋልከኝ በሰላም አሳድረኝ ኖርማሊ ካዥል እንትን አለ አይደል? ይሄ በቃ ፎርማል የሆነ በልምድ የምጸልየው ጸሎት። ከዛ ለመጀመሪያ ጊዜ ከዛ በኋላ ነው ማነጋገር ጀመርኩ እግዚአብሔርን። ነው አይ ነው ማንንም በስተት አልፈጠርክም። በስተት የተፈጠረ ሰው የለም። ሶ ለምንድን ነው የፈጠርከኝ? ኮስችን ማድረግ ጀመርኩ። በቃ መጸለይ ጀመርኩ። ለምንድን ነው የተፈጠርኩት? ዋትስ ማይ ፐርፐዝ? ከዛ በኋላ ስክሪፕቸር ማገላበጥ መጽሐፍ ቅዱስ ማንበብ ጀመርኩ። ያኔ ነው በቃ የጀመርኩት። ኢማጂን ቸርች ነው ያደግኩት፣ ግን ሪሊ ዲፕ የሆነ ኮኔክሽን ኢንካውንተሩ አልነበረኝም። ከዛ በኋላ ነው ጂሰስ ክራይስትን እዛው በቃ ኮኔክት ያደረኩት። ረዳኝ በቃ ሪሊ ኮሚኒኬት ማድረግ የጀመርኩት። what is my purpose? why am I here? I know በስተት አልፈጠርከኝ። I know ማንንም ሰው በስተት የተፈጠረ ሰው ምናልባት ወላጅ ድንገት ሳያስበው ሊወለድ ይችላል፣ ግን በእግዚአብሔር ሐሳብ ውስጥ ግን አለ። በእግዚአብሔር ዓላማ ውስጥ ግን አለ ተፈጠረ እና በቃ ከዛ በኋላ በጣም የሚገርም የእግዚአብሔር ፕሬዘንስ ውስጥ ገባሁኝ። በቃ በፊት 5 ደቂቃ ጸልዬ የምነሳ ሰው አሁን ረጅም ሰዓት ጂሰስ ክራይስትን ኢንጆይ ማድረግ ጀመርኩ። ቢዮንድ ሪሊጅን ፐርሰናሊ በቃ ይሄ ሪል ኮኔክሽን በቃ ረጅም ሰዓት ከእግዚአብሔር ጋር ቁጭ ማለት I was like wow እስከ ዛሬ what happened to me? ለምንድን ነው እስካሁን እዚህ አይነት ነገር ውስጥ የሌለሁት? ለምንድን ነው ብዙ ሰዎች ይህን ነገር አንደርስታንድ ማድረግ አለባቸው? ትልቁ ኢንጆይመንት አሁን እኔ ዓለም ላይ ብዙ ነገር አይቻለሁ እንዳልኩ፣ ይሄ ሁሉ ደስታን ለማግኘት ነው። ይሄ ሁሉ ዓለም ላይ የማንሞክረው ነገር የለም። ምንድን ነው? ጆይ ነው እኮ ደስታን አገኛለሁ ነው። ይሄኛው better ይሄኛው makes me feel better እንደዚህ ነው የተሻለ ነው ደስተኛ ያደርገኛል እያልን ነው። ሴክሱን፣ ድራጉን፣ ሱሱን ሁሉን ነገር የምንሞክረው ደስተኛ ያደርገናል ብለን the kingdom of God በመንፈስ ቅዱስ የሆነ ደስታ፣ ይሄ ኤክስተርናል ነገር ሳጨምርበት የምትደሰተው ደስታ can you believe that? ምን አይነት መንግስት ነው? እነዚህ አዲሽናል የሆኑ ሱሶች ሳይኖሩት እንዲሁ በመንፈስ ቅዱስ ኢንጆይ ያደረግ የምትኖርበት የእግዚአብሔር መንግስት ብቻ ከዛ በኋላ በቃ ሌላ ሰው ሆንኩ። ሌላ ሰው ነው የምልህ። በቃ እንዴት የሱሶቼ እንዴት ተነቅለው እንደወጡ አላውቅም። ከዛ ሎክዳውን ስወጣ I don't even have appetite nothing ነው የምልህ። ሰው እስካሁን ይገረማል። እስካሁን በፊት የነበሩ ጓደኞቼ ጀማ የምትላቸው ምናምን እስከ ቅርብ ጊዜ ደውልኝ ነበር። አንተ አመረርክ እንዴ? ከምር እንደዛ ነው እንዴ ሆነ እንዴ ይልኛል። ገብቷል። ከዛ በኋላ ጭራሽ አፒታይቱም ጠፋ። በቃ ምንም ይሄ ክሬቭ የምታረገው ሱስ ምንም የለም። ዋው ብሮ God is the greatest በጣም እና በጣም ብዙ ወጣቶችን ኢንካሬጅ የማደርገው ምንድነው ይሄ ፐርሰናል ኢንካውንተር ከጂሰስ ክራይስት ጋር ኮኔክት ማድረግ come talk to him like ምክንያቱም even አሁን ተራራው ስብከት ላይ ሰሞኑን እያየሁ የነበረው ምንድነው even prayer ማለት is an invitation እና father child conversation እንጂ is not even የሆነ obligated ሆነ እዚህ ጋር የሆነ ነገር ስጠኝ ትራንዛክሽን የምታረግበት አይደለም ጸሎት። ይሄ አባትና ልጅ የሚያወራው ወሬ ነው ያለ ኮንቨርሴሽን ነው። እና በቃ ኢቭን ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ። it's God, seek God ልክ እሱን ስትፈልገው። እኔ እንደዛ ነው በቃ የሆቴል ኤክስፒሪየንስ ያደረኩት። ላይክ ኮኔክት ማድረግ ፈልጋለሁ፣ አንተ ጋራ ጊዜ ፈልጋለሁ።
what is my purpose እንዲሁ አልፈጠርከኝም ብለህ ልክ ስታወራው you will see ህይወት ላይ እግዚአብሔር እንዴት እንደሚሰራ ቸርች ውስጥ አገለግል ነበረ ቸርች ውስጥ አቴንድ አደርጋለሁ every sunday ልትሄድ ትችላለህ ያ ሩቲን ነው የሚሆነው ግን ህይወት ላይ የሚፈጠር ምንም ትራንስፎርሜሽን የለም ህይወት ላይ የሚፈጠር ኢንካውንተር የለም you're not connected so መጨረሻ ላይ even እኔን ስራ ጠብቅ ያለው እያልክ even ሌሎችን ብሌም ማድረግ ትጀምራለህ እንደ ታላቅ ወንድም እና ምን ልል ነው really አሁን ጥሩ ነው ቸርች መሄዱ ጥሩ ነው ህብረት ማድረጉ ጥሩ ነው ግን really connected ነኝ ወይ የኪንግደም ማይንድሴቱ አለኝ ወይ በእግዚአብሔር መንግስት ውስጥ እንደሚለው በጂሰስ ክራይስት ያለን ህብረት ምን ላይ ነን ኢንካውንተሩ አለ ነው ሆሊ ስፒሪት ውስጣችን አለ ወይ የሚለውን ነገር ራሳችንን የምናገኘው ሌሎች ሰዎች አይደሉም ለኛ የሚያደርጉልን ራሳችን ከእግዚአብሔር ጋር ኮኔክትድ መሆን አለብን ማነጋገር አለብን ያን ኢንካውንተር ሁላችንም ያስፈልገናል በሱሱ ውስጥ በተለያየ ነገር ውስጥ የገቡ ሰዎች ለመውጣት የሚፈልጉ ሰዎች አሉ በዛ ምክንያት በጣም ይጨነቁ ጀምረው መሃል ላይ ለማቆም ሞክረው ይታገሉና መሃል ላይ ደግሞ ከእንደገና ይመለሳሉ ለእንደዚህ አይነት ሰዎች እንደው ምክር ቢኖርና ብታነሳ ደስ ይለኛል ያ it's a good question though ምንድነው መሰለ ኃጢአት አይቀርም ሁላችንም ኃጢአተኞች by the way yes ወደ ጂሰስ ክራይስት ጋር ኦሬዲ ኮኔክትድ ሆኛለሁ ስላል ከኃጢአት ርቃል ማለት አይደለም ኤቭሪ ታይም ስናበላሽ እንደገና የሚመረን አባት አለ አሁን እንዳልኩ በጣም አሪፍ ነገር ነው ያነሳው እንደ አባት መቁጠርና የሆነ ህግን ያከበርክ ከሆነ ሁለት የተለያዩ ነገሮች ናቸው እና በኃጢአት ውስጥ መውደቅ ድካም አለ አንድ የተራራው ስብከት ላይ ምን ይላል መሰለ የሚያዝኑ ብፁዓን ናቸው ይጽናናሉ ይላል that means የማዘን ማለት ኃጢአት ስትሰራ ማዘን በኃጢአት ምክንያት እንዴት ከጂሰስ ክራይስት ዲስኮኔክትድ እንደምትሆን እንዴት ከአባትና ልጅ ሪሌሽንሺፕን እንዴት ሊያሳጣ እንደሚችል ያ ኃጢአት እንዴት እንደሚጎዳ አስበ ሪግሬት አድርገ ንስሐ በመግባት ውስጥ ምታዝነው ሐዘናል ስለዚህ እንደዚህ አይነት ሰዎች ምሕረት ያገኛሉ ይጽናናሉ ኮምፎርትድ ይሆናሉ እግዚአብሔር መጥቶ ያገኛቸዋል ያነሳቸዋል ግን እዛ ኃጢአት ውስጥ ሆነ ልምምድ ከሆነ ግን that's the problem it's okay እግዚአብሔር ማሪ ነው ያልክ ልምምድ ውስጥ ከሆንክ ከዛ ውስጥ መውጣት ከባድ ነው የሚሆነው ግን በዛ ጸጸት ውስጥ ሐዘን ውስጥ ንስሐ ውስጥ ስትገባ የሚያግዝ ሆሊ ስፒሪት አለ እዛው አትቀርም እና እኔ አሁን በዚህ ሌቭል ላይ አስተምራለሁ በጣም ብዙ ቃል ሼር አደርጋለሁ እግዚአብሔርን ቃል እናገራለሁ ያ ማለት አም ፐርፌክት ነኝ ማለት አይደለም አንዳንድ ጊዜዎች አሉ ዳውን የምትሆንበት ስጋነ የምትሸነፍበት ኃጢአት ልትሰራ የምትችልበት ሞመንቶች አሉ እና እንደዚህ አይነት ሁኔታ ውስጥ ወድቀት እነሳል አሁን በዚህ ሰዓት ለወጣቱም ኢንካሬጅ ላደርግ የምችለው ስተት አለ ሰዎች ነን ኃጢአት እንሰራለን ግን እዛው ወድቆ መቅረትና እንደገና ተነስቶ ደግሞ እግዚአብሔርን አግኝቶ ንስሐ ገብቶ እንደገና ደግሞ ድጋሚ ስትመጣ በጣም ስትሮንገር ሆነ ነው የምትመጣው ምክንያቱም የጁዳና የፒተር ታሪክ ደሴም ነው ጁዳ ማጥፍቷል እንደውም ፒተር 3 ጊዜ ነው ካደው ምንድነው እዛ ጋር የለያቸው ፒተር ንስሐ ገባ ተጸጸተ ሐዘነ አለቀሰ በቃ እንዲህ ማድረግ አልነበረብኝም አለ በዛ ውስጥ ምሕረትን አገኘ ያኛው ግን ንስሐ የመግባት ኢቭን እንትን አልነበረው ገብቷል ስለዚህ ሰይጣን ያችን ሞመንት ነው የሚጠቀምብህ የሆነ ነገር ውስጥ ኃጢአት ውስጥ ስትገኝ በቃ ያቺ ሞመንት ተጠቅሞ ራስን አጥፋ ዋጋ የለ ምን ዋጋ አለ ከዚህ በኋላ ይላል ግን በዛ ሐዘን ውስጥ ስትገኝ ንስሐ ስትገባ እግዚአብሔር ያግዛል እዚህ ስቲል እዛው ውስጥም ሆነን እንሂድ ቸርች ስቲም እንደዛ አይነት ከባድ የሆነ መሰበር ውስጥ ኃጢአት ውስጥም ሆነን እግዚአብሔርን እንፈልግ
ስቲል ነው የምልህ እዛው እየተጨማለክ እዛ ኃጢአት ውስጥም ሆነ እግዚአብሔርን ፈልገው፣ እግዚአብሔርን አነጋግረው። አልቻልኩም አግዘኝ፣ ያግዛሃል። ስለዚህ ከሱስ ውስጥ ነበርክ፣ ከሱስ ውስጥ ወጣ፣ ኮቪድ መጣ፣ ጌታ ረዳ። ከዛ ጌታ ደግሞ የጌታን ኢንካውንተር አንተም ሰምተ በዛ ውስጥ ደግሞ ተዘጋጀ። ብዙ ነገሮችን እግዚአብሔር እንደሰራ ነገርከን። ወደ አገልግሎቱ እንዴት ገባ? ወደ ሶሻል ሚዲያ እንዴት መጣ? ያ that one hey ሚገርም I never thought of myself እንደዚህ የእግዚአብሔርን ቃል ሼር ወደ ማድረግ እንደዚህ ብቁም ነኝ ብዬ አላስብም be honest። ምክንያቱም እግዚአብሔር በጣም ብዙ የተሻሉ ሰዎች አሉት፣ ንግግር የሚችሉ የእግዚአብሔር እውቀት ያላቸው። እኔ እንዳልኩ መጽሐፍ ቅዱስ ዲፕሊ ማንበብ የጀመርኩት ከዚህ ከኮቪድ በኋላ እና ከኔ የተሻሉ ብዙ ሰዎች አሉ እና እኔ እንደዛ አይነት ነገርም አላሰብኩም። ግን ምንድነው መሰለ በጣም ብዙ ጊዜ ውስጥ የሆነ የሚጠይቅ ጥያቄ አለ። that means irritate የሚያደርግ ጥያቄ አለ። you wish someone ያንን ነገር ቢያደርገው የምትለው wish የምታደርገው ነገር አለ። like in purposely ብዙ ጊዜ አስተምሬያለሁ። ምንድነው ያ እኔ ሁልጊዜ የምመኘው ነገር አለ። የሆነ ነገሮችን ሲምፕሊፋይ አድርጎ በጣም ቀለል ባለ መንገድ የእግዚአብሔርን ቃል መናገር የሚችል ሰው፣ ወጣቱን ሞር ማስተማር የሚችል ሰው፣ ሞር ወጣቱ በሚገባው ቋንቋ መናገር የሚችል ሰው ቢኖር ቢገኝ የሚል በጣም ዊሽ ነበረኝ እና እንደዚህ በቃ እግዚአብሔር ወይ እንደው እንደዚህ አይነት ሰው ቢኖር እንደዚህ አይነት ነገር ቢኖር ውስጤ እንደዚህ አይነት ነገሮች አሉ። በኋላ የሆነ ጊዜ እግዚአብሔር that's you አንተ ነህ የምታደርገው ደሷ ነው የትኛውም ኢሪቴት የሚያደርግ የትኛውም እንዲሆን የምትፈልገው ነገር you got the power to do that። ነህምያ ያንን ዜና በሰማ ሰዓት ሌሊቱ ሙሉ እንቅልፍ መተኛት አልቻለም። የመጨረሻ ደብሮታል፣ አዝኗል፣ ተጨንቋል። ምንድነው በቃ ማረገው? ብሮ ያንን ዜና እኮ በጣም ብዙ ሌሎችም አይሁዶች ሰምቶ ሊሆን ይችላል። ይሄኛው ሰው ግን ሊፋታው አልቻለም። he got the power to change that እና ያንን ቃል እግዚአብሔር ሰጥቶኝ it's you got the power ያንን እንድታረግ እኔ አቅም ሰጣለሁ፣ አንተ ነህ ያንን የምታደርገው። እዛ በኋላ ሚዲያ ላይ መውጣው ነገር አሰብኩት። እዛ በኋላ ብዙ ነገሮች ምን ሊፈጠሩ እንደሚችሉ አሰብኩ። በጣም ከባድ የሆነ እንትን ውስጥ ገባሁኝ። አልቀበልም እያልኩ ኢግኖር እያደረግኩ የሁል ጊዜ አይፋታም ባይዘው ያ ውስጥ ያ ፐርፐዝ ሲኖር ኢሪቴት ያደርጋል። ኤቭሪ ዴይ ነው የምልህ። ለተወሰነ ጊዜ ኢግኖር ልታደርገው ትችላለህ፣ ግን እስክትሞት ድረስ አይፋታም until you die bro። እና በዚህ አይነት ስትራግል ውስጥ ነኝ 1 አመት ምናምን ቆይቻለሁ። ከዛ ያ ዶክተር ማይልስ መንሮ አንድ ትምህርት ሲያስተምር ምን አለ? እግዚአብሔር አንድ ነገር ነግሯችሁ ዊዝደም ሰጥቷችሁ ያላችሁን ነገር ለሰዎች ሼር የማታረጉት ከሆነ you are a thief ሌባ ነህ። እግዚአብሔር የሰጠን ነገር ለሰዎች ሼር ማድረግ ካልቻልክ እዛ ጋር ይዘዋል። ደነገጥኩ። I don't want to be a thief። በቃ ያኔ ነው የተነሳሁት። ከዛ ቪዲዮ ሰርቼ 6 ወር ቆይቻለሁ ሳልፖስተው። ሰዎች ምን ሊሉኝ ይችላሉ? ክሪቲክ ሰዎች ነው ያሉት ታውቃለህ። ሶሻል ሚዲያ ላይ ስትወጣ ብዙ ነገር ይነሳባል። 6 ወር ቁጭ ብያለሁ። ከዛ በኋላ ነው በቃ ይሄንን ነገር ልቋቋመው አልቻልኩም። ገብቷል አይደል? at the end of the day በቃ let me be obedient በቃ ኦኬ ልበል እና ከዛ በኋላ ነው እንግዲህ ይሄንን ነገር የጀመርኩት። ከዛ በኋላ ነው ቪዲዮ ለቀኩኝ። and then ትልቁ ነገር የሆነው ምንድነው መሰለህ? ሰሬንደር ያደረኩበት ሞመንት አረሰውም። I don't know how to talk to I don't know how to speak እንዴት መናገር እንዳለብኝ አላቅም።
እንዴት ማድረግ እንዳለብኝ አላቅም። ኦኬ አይሰሬን እኔን ነው አድርግ የምትለኝ አድርገዋለሁ። እንዳገለግል ነው የምትፈልገው አገለግላለሁ። እንዲህ ነው የምፈልገው ኦኬ። ምክንያቱም ከዛ በኋላ ብዙ ኢግኖር እያደረኩ መቀጠል አልቻልኩም። ግን I don't know how to speak እና እዛ ሞመንት ላይ ከዛ በኋላ ምን እንደተፈጠረ አላቅም ብሮ። እንዴት እንደዚህ ማውራት እንደቻልኩ ሁሉ I don't know። እግዚአብሔር ነው እየተናገረ ያለው። በቃ እዛ ጋራ እሺ ስትል ለዛ ነው በጣም ብዙ ወጣቶችን ኢንካሬጅ የማደርገው whatever እግዚአብሔር እንድትሰራ ኮሊንግ አለ፣ አኖይንቲንግ አለ። ኤቭሪዋን ጊፍትድ ነው፣ ፐርፐዝ አለው። እግዚአብሔር ማንንም በስተት የፈጠረው ማንም ሰው የለም። ማንም ሰው ነው የምልህ። ግን the moment obedient በሆንክ ሰዓት ነው እግዚአብሔር በአንተ የሚሰራ። ሞሴስ ፈርቷል። መናገር እኮ አልችልም፣ ማውራው ነገር እኮ የለኝም። እንደዛ ገግሞ ግን እምቢ አላለም። ፈርቷል፣ ደንግጧል፣ ግን ኦቢዲየንት ነበር። ጌዲዮን ተደብቆ ያለ ሰው ነው። አንተ ጽኑ አያል ሰው ሲባል ማን እኔን ነው እንዴ? ከዛ ውስጥ ወጥቶ ግን ስቲል እምቢ አላለም። እሺ ብሎ በመውጣቱ ዋሪየር ሆኗል። ኢያሱ ፈርቷል። ሞሴስን የሚያክል አስበው፣ ሞሴስ እንደዛ የፈራ ሰው እግዚአብሔርን ፊት ለፊት ያነጋገረው ነው የተባለው። እንደ ሙሴ ያለ ሰው አልተገኘም። ያ ሰው ደግሞ ሲወድቅ ሲሞት ኢያሱ ሲመጣ ደነገጠ። 3 ጊዜ ነው ኢያሱ መጽሐፍ ላይ አትፍራ አትደንግጥ፣ ከሙሴ ጋር እኮ እኔ ነኝ የሰራሁት እንዴ፣ አሁንም እኮ ካንተ ጋር የምሰራው እኔ ነኝ። what are you talking about? አትፍራ አትደንግጥ። ስለዚህ ያ ነው አብን ያደረገው። ኦቢዲየንት ስትሆን እሺ አደርገዋል። I don't know how to do it. I don't know how to speak. but okay እሺ ትልቅ ቼንጅ ይፈጥራል ህይወት። ያ ከዛ በኋላ ነው እንግዲህ ቡና ቁርስ የሚለው ታሪክም የመጣው። ያ ልጠይቅ ነበር። ያ ቀጥል እንግዲህ ጀምረው። ያ ከዛ በኋላ ነው በቃ ምንድነው at the same time ምን አስባለሁ I want to be me። ዛጋራ ሰዎች የራሳቸው መንገድ የሰሩት መንገድ ሊኖር ይችላል። ሰዎች በራሳቸው ያደረጉት ነገር ሊኖር ይችላል። ግን እኔ ራሴን ሆኜ መጥቼ የእግዚአብሔርን ቃል መናገር እችላለሁ። እግዚአብሔር አስዩአ እንደዚሁ እንዳለ ሊጠቀምብህ ይችላል። የሆነ ፎርማል ሱፍ ለብሰ ከረባት አስረ የተለመደ መንገድ መተ ብቻ አይደለም እግዚአብሔር የሚጠቀምብህ። አንተነትን እንደዚሁ እንዳለ አንተን ተጠቅሞ እግዚአብሔር ትልቅ ስራ ይሰራል። ከነ አለባበሴ ከነ ስታይሌ ነው የመጣሁት እና ስመጣ ብዙ ነገር ተብያለሁ። ፓስተር ነህ ራፐር ነህ ሁሉ ተብያለሁ። ግን በቃ ይገርማል። በዛ መሃል እግዚአብሔር በጣም ብዙ ሰዎችን አጽናና። በሚሊዮን የሚቆጠሩ ሰዎች በሙሉ እግዚአብሔር በእኔ ተናግሮ በዚህ ፕሮጀክት እግዚአብሔር ባስጀመረኝ ነገር በጣም ብዙ ሰዎች ተጽናንተዋል። እና ቡና ቁርስ ያልኩበት መንገድ I love coffee። በጣም ወዳለሁ ኮፊ እና ሁል ጊዜ ካገኘኝ ኮፊ ሾፕ ውስጥ ነው የምታገኘኝ። አንተን ማገኘ በጣም ኮፊ በቀን 2-3 ካልጠጣው ይሄ የኮፊ ቫይቡ ራሱ ወደዋለሁ። እና በዛ ሁኔታ ውስጥ ነው በቃ ሁል ጊዜ ኮፊ እየጠጣው እንደዚህ አይነት የእግዚአብሔርን ቃል ማውራት፣ ስለ እግዚአብሔር ማውራት፣ መጽሐፍ ቅዱስን ማንበብ ማውራት በጣም መወዳቸው ነገሮች ናቸው። ኢቭን ከጓደኞቼ ጋር ተገናኝተን ኮፊ እየጠጣን ለእግዚአብሔር ማውራት ጀምራለን። እና ታዲያ ለምን በዚህ አይነት መንገድ ኮፊ እየጠጣን ለምን እግዚአብሔርን ቃል አንናገርም? ሶ ደግሞ አሴ ካልቸር እንደ ኢትዮጵያ ካልቸር ታየው ኮፊ ሲጠጣ ቁም ነገር ይወራል። እዛ ቦታ ላይ ሰዎች ጋዘር ያደርጋሉ፣ ጨዋታዎች አሉ። ስለዚህ ቡና ቁርስ ደግሞ የታወቀ ነው። ቁርስ ይመጣል ቡናው ጋር። ስለዚህ
ቁርሱ is a scripture ቁርሱ የእግዚአብሔር ቃል እዚህ ቡናና ቁርስ ስንለው ከቡና ጋር የእግዚአብሔርን ቃል ሼር ለምን አናደርግም የእግዚአብሔርን ቃል ለምን አንነጋገር ለምን አንጨዋወትም እና ከዛ በኋላ ነው ቡና ቁርስ አልኩት በጣም ብዙ ሰዎች ወደዱት በጣም ከገመትኩት በላይ ሰዎቹ የሚያሳዩን ፍቅር በጣም ልነግርህ አልችልም በቃ because regardless ካለው ነገር ሁሉ ውጪ በቃ ያ ቃል ሼር ማድረገው ቃል በጣም ብዙ ሰዎች ላይ ብዙ ነገር ፈጥሯል ተቀይረውበታል ተጽናንተውበታል እግዚአብሔር መጽሐፍ ቅዱስ እንዲያነቡ ኢንስፓየርድ ሆነዋል the beautiful thing በቃ በጣም ብዙ ወጣቶች ሞር መጽሐፍ ቅዱስ እንዲያነቡ ኢንካሬጅድ ሆነዋል and I thank God for that በጣም እግዚአብሔርን እጅግ አድርጌ አመሰግናለሁ አሜን በዚህ አገልግሎት ውስጥ በዚህ ሶሻል ሚዲያ ለማገልገል ከጀመርኩ በኋላ ማትረሳው በአገልግሎት ፍሬያማ ሆኛለሁ እንደዚህ አይነት ነገር ሰምቼ ተጽናንቻለሁ በርትቻለሁ ምትለው ነገር አለ ምክንያቱም ሶሻል ሚዲያ ቀላል ሁልጊዜ እዛ ጋር ወጥተ ቪዲዮ ስትሰራ ሁልጊዜ ፋይን ማለት አይደለም ሁልጊዜ ተመችቶ ላይሆን ይችላል ብርቱ ላትሆን ትችላለህ እና እዛ ሁኔታ ውስጥ ግን somebody ያስፈልገዋል ይህ ቪዲዮ somebody ይጽናናበታል የሚል እምነት አለኝ ሁልጊዜ እግዚአብሔር ደግሞ የሰጠኝም አገልግሎት ስለሆነ I need to do it እና ግን በጣም ዳውን የሆንኩበት ታይም ላይ በጣም እንትን ያልኩበት ታይም ላይ ቴስቲሞኒዎች ኢንቦክስ ይደረጉልኛል እና ከዛ ውስጥ ማረሰው በጣም ብዙ suicidal thoughts ራሳቸውን ለማጥፋት የተዘጋጁ ሰዎች ይህን ቃል አግኝተው ከዛ ሐሳብ ውስጥ የወጡበት በጣም ብዙ ሰዎች እንደዛ ኮንታክት አድርገውኛል ማረሰው አንዱ በቃ ትዝ ይለኛል ራሱ ላይ ቤንዚን አልከፍክፎ ራሱን በቃ ሊያጠፋ ሬዲ ሆኖ ክብሪት እየፈለገ ያጣ ክብሪት የያዘውን ክብሪት ማለት ነው ሊትራሊ ክብሪቱን የት እንዳስቀመጠው አጣው ደሆል እንትኑን ቤንዚኑን አርከፍክፏል ራሱ ላይ ያ is ready to die እና ክብሪት እየፈለገ የለም ቢፈልግ የለም መጀመሪያ ጁ ላይ ነበር ያ ከዛ ደከመው መፈለግ ክብሪቱን እና በዛ ማል ስልኩን አንስቶ ሲከፍተው ዩ ቻፕተር መጽሐፉ አላለቀም እግዚአብሔር የጻፈል ግሩምና ድንቅ ሆነ ተፈጥሯል የሚል የዳዊትን ግሩምና ድንቅ ሆነ ተፈጥሯል ያለው የሚለው ባንተ ስም መጽሐፍ ተጽፏል እና አሁን ያለበት ቻፕተር is not the end ገና ሌላ ቻፕተር አለ እግዚአብሔር ካንተ ጋራ የጀመረውን ስራ አልጨረሰም ብሮ እዛ መሃል ነው ያንን ቃል ያየው he dropped his phone እና ማልቀስ ጀመርኩ በቃ አለ እና ያንን ቴስቲሞኒ ደውሎልኝ በቃ you need to hear this እያደረክ ያለው is not something የሆነ ቀላል ነገር አይደለም እያረክ ያለው እግዚአብሔር በትክክል እየተጠቀመብህ ነው እና በጣም ያን ነገር ስሰማ እግዚአብሔር አመሰገንኩኝ የእውነት እነዚህ ቪዲዮዎች ለካ ቀላል አይደለም ሰዎች ህይወት ላይ ገብቶ ለካ ትልቅ ስራ አለው ስትሰራው ቀላል ሊመስል ይችላል ቪዲዮውን ስታየው ቀላል ሊመስል ይችላል ግን በዛ ውስጥ በጣም ብዙ ሰዎች ተጽናንተዋል በጣም እንደዚህ ብዙ ኮንታክት ያደረጉኝ ሰዎች አሉና ያ ብሮ በቃ ኢሞሽናሊ ዲፕሬሽን ውስጥ ያሉ ጭንቀት ውስጥ ያሉ ሰዎች ብዙ የጻፉልኝ ሰዎች አሉና እግዚአብሔር ይመስገን ይሄን ሁሉ ኦቢዲየንስ ስለሆንኩ ነው ያየሁት ለዛ ነው ብዙ ወጣቶች ኦቢዲየንስ ውስጥ እናንተ እስካሁን እሺ ባለ ማለታችሁ ምክንያት እዛ ጋራ ብዙ ሊድኑ ያሉ ሰዎች እስካሁን ያልዳኑ ሰዎች is because of you obedient ባለመሆን ምክንያት እዛ ጋር ሉዝ የሚያደርጉ ሰዎች አሉ መታዘዝ ትልቅ ነገር ነው የሚገርም the same testimony ስለሆነ ነው ሶሻል ሚዲያ ላይ እንደምናገለግል
ያው ግርግሩም ጥላቸውም ስድቡም ድንጋይ መወራወሩም ስለነበረ እዛ ውስጥ እኔም ሌብል ተደርጌ ተመድቤ በቃ መቀጠል አልፈለኩም፣ ማቆም ነው የፈለኩት። ከዛ አፍተር ኦል ምንድን ነው የምሆነው? ያኔ ቴዎሎጂ ስኩል ማስተርሴን እያጠናሁ ምንድን ነው የምሆነው? አፍተር ኦል አገልግሎት እንደዚህ ነው፣ በቃ ክርስትና ይሄ ነው ምናምን ብዬ በጣም ኦልሞስት ጊቭ አፕ ላደርግ የነበረ ሰዓት ነው። በዛን ቀን ላይብራሪ ቁጭ ብዬ አንድ ጓደኛዬ መዝሙር ይልክልኛል። የላከልኝ መዝሙር ሚሊየን ሊትል ሚራክልስ የሚል መዝሙር አለ። ታውቀዋለህ? ማን? ሚሊየን ሊትል ሚራክልስ ሚራክልስ አን አሜዚንግ ሶንግ። በጣም የሚገርም መዝሙር ለእኔ ማለት ነው። እግዚአብሔር ካደረገው ከሚሊየን ሚራክሎች ጥቂቱን ላውራ ነው መዝሙሩ አላሙ እንደሰማውና በጣም በመዝሙሩ የተነካው ኮሜንት ምናምን አነባለሁ። ከዛ በጣም አፕሊፍት አደረገኝ። ወጣውኝ፣ ጸለይኩኝ ረጅም ሰዓት። ከዛ ተነቃቃው። የሆነች እህት ደግሞ የአንተን ቴስቲሞኒ ሰምቼ ነው የሚል ቮይስ ሜሴጅም ላከችልኝ። በዛው ተገጣጠመ። ከእንደገና የኔ ቴስቲሞኒ እኔን አበረታኝ። ሌትሊ ወደ ቤት ስመለስ ቪዲዮ ለምን አልሰራም ብዬ በቃ በጣም እንትኔ ራሴ ስለተነካውኝ ቪዲዮ ሰራውኝ። ተስፋ አትቁረጡ አይነት ነገር፣ ተስፋ ቆርጠሃል፣ ተስፋ ቆርጠሻል፣ ተስፋ አትቁረጥ፣ ተስፋ አትቁረጥ የሚል ነገር አወራሁኝና ይህንን መዝሙር በቃ ስሙት ብዬ ጋበዝኩ እና እግዚአብሔር ያደረገላችሁን አስቡት። ዛሬ ተስፋ ቆርጣችሁ ሊሆን ልትሆኑ ትችላላችሁ፣ ነገር ግን ከዚህ ፊት እግዚአብሔር ብዙ ነገር አድርጎላችኋል። ዛሬ ተስፋ ያስቆረጣችሁ ነገር ይሄ ነው፣ ይሄኛው ነው፣ ግን እግዚአብሔር ያደረገላችሁን ብታስቡ ነው ብዙ ነው የሚል ሀሳብ ነው። አንዲት ልጅ ራሷን ልታጠፋ ንገርልኝ፣ ሚዲያ ላይም ንገር ብላ ከዚህ ፊት ቪዲዮ ሰርቻለሁ፣ የሆነ ጽሁፍ አስቀምጫለሁ። ኢንተርቪው አድርገኝ በዙም ብላኛለች፣ አልተመቻቸም። ኢትዮጵያ ስመጣ አንተ ጋር እቀረጻለሁ፣ ግን ሰዎች በዚህ እንዲጽናኑ ስለምፈልግ ንገርልኝ ምናምን ብላ ፍቃዷን ስለሰጠችኝ ነው የማወራው። እና ይቺ ልጅ አረብ ሀገር ነው የምትኖረው። በጣም በህይወቷ ጊቭ አፕ አድርጋ ራሷን ለማጥፋት መድኃኒት ሰብስባ ቁጭ ብላለች። ከዛ በቃ መጨረሻ ልሰናበት ሶሻል ሚዲያዬን ምናምን አለ አይደለ፣ ከዛ ብዬ ገባሁኛለች። መድኃኒት አስቀምጭ ገብቼ ሳይ ተስፋ ቆርጠሻል እህቴ፣ ተስፋ ቆርጠሃል ወንድም የሚል መልእክት ነው። ያንተን ነው ያየሁታል። መልእክቱ ገርሞኝ ደጋግሜ እያየሁት የቤቱ ባለቤቶች መጥቷል። መድኃኒት ሰብስቤ ያየሁኝ፣ መድኃኒቱን ወሰዱ፣ ከሞት ተረፍኩኝ። እና በሰራው ቪዲዮ ነው እግዚአብሔር የታደገኝ፣ አምልጭ ያለው የሚል ነገር ነው የነገረችኝና እግዚአብሔር ይመስገን። እንደክማለን፣ ነገር ግን ስቲል እግዚአብሔር በህይወታችን ደግሞ እየሰራ ነው። በጣም ፍሬውን ታየዋለህ። በጣም ያ ነው ደግሞ እንድትቀጥል የሚያደርግ። በጣም ቀላል ይመስላል ሲታይ ዝም ብለህ ቪዲዮን ስታየው፣ ግን በዛ ሁኔታ ውስጥ አውርሶ ሆነ ሴይ ነው። በጣም አይ ሪስፔክት ዩ ሚኒስትሪ በጣም ነው ሞድ ማይ ቢካዝ ምናል ብሬቭ እንደሆንክ ሶልጀር፣ በቃ ብዙ ቦታ የሄድክ የእግዚአብሔር መንግስት ስራ የምሰራውን ነገር አያለሁ፣ እከታተላለሁ እና በጣም የማደንቅም ሰው ነህ እና ትልቅ ስራ ነው። ቲክቶክ ላይም አይቻለሁ የሆነ ምስክርነት፣ እንደውም ፒን ያረከው ቪዲዮ ላይ ከአየር መንገድ ወጥተህ እንደሆነ ነበረ። በጣም ብዙ ስትራግል ሳክሪፋይስ ያረካቸው ብዙ ነገሮች አሉና ሪስፔክት ዩ። ቀላል አይደለም፣ ዋጋ ከፍለ ግን አሁን ላይ ፍሬውን እያየው እርግጠኝነት እና ብለስ ዩ። ቴንክ ዩ ማይ ብራዘር። እግዚአብሔር ይመስገን። ፐርፐዝ ለአንተ ምንድን ነው? ናው ዩ ቶኪንግ ፐርፐዝ ብሮ ዳስ ዲፕ። ምክንያቱም ብዙዎቻችን የተፈጠርንበትን ዓላማ ሳናውቀው ነው የምናልፈው እና ፐርፐዝ ማለት የተፈጠርንበት ዓላማ ማለት ነው። which is አንተ እዚህ ምድር ስትመጣ ለሆነ ስፔሲፊክ አሳይመንት ነው የመጣው ማለት ለዚህ ጀነሬሽን ያንተ መኖር አስፈላጊ ስለሆነ ነው የመጣው። ያ ማለት ምንድነው? ያንን ፐርፐዝን ካልኖርከው ኦልሬዲ ያንተ ጀነሬሽን የሆነ ነገር ላክ ያደርጋል።
የሆነ ነገር ሚስ አድርጓል አንተ ያንን ባለመሆን። ያንን ክሊር ለማድረግ ጂሰስ ክራይስት በአሳይመንት ነው የመጣው። ሴቪየር ነው፣ ሊያድነን የመጣው። ትዝ ካለ በምድር የሰጠኝን ስራ ፈጽሜ አከበርኩ ያለው ቃል ውስጤ የቀረ ቃል ነው። የተሰጠኝን ስራ አለ there's a specific assignment fulfill እንድናረገው የተሰጠን። እዚህ ያንን ስራ ጨርሻለሁ። ኢቭን እግዚአብሔርን ማስከበር የምትችለው when you fulfill that purpose። እዛ ስንሄድ ሰማይ ልክ ከዚህ ዓለም ስንሄድ የምንጠየቀው አንድ ጥያቄ ነው። ሚስት አግብተሃል ወይ? ልጅ ወልደሃል አይደለም። ስንት ልጆች አሉ? ምን ያህል ገንዘብ አከማቸ? ሰክሰስፉል ነው ወይ? በምን አይነት ጉዳይ ላይ ነው ያለው? አይደለም ትልቁ ጥያቄ። what did you do with the gift I gave you? በሰጠው አሳይመንት በሰጠው ጊፍት ምን አረክበት? እና this is not a joke by the way። ያለ ፐርፐዝ የሚኖር ሰው ኦልሬዲ እየኖረ አይደለም። ፐርፐዙን ያላገኘ ሰው እየኖረ አይደለም። መኖር የምትጀምረው ራሱ ፐርፐዝን ስታገኝ። እኔ ህይወቴ ላይ ፐርፐዝን ሳኖር በፊትና ፐርፐዝን ካወቅኩ በኋላ ያለው ላይፌ ቶታሊ ዲፍረንት። ቶታሊ ሌላ ዓለም ውስጥ ነው የምኖረው። እዛ ነው ፐርፐዛቸውን ያላገኙ ሰዎች ሊትራሊ ሃው ቱ የሚለው ሌላ ኮንቨርሴሽን። ድንገት እንግሊዝኛ ወርድ ፐርፐዝ የሚለውን የማይረዱ ካሉ ዓላማቸውን የህይወት ዓላማ የተፈጠርንበት ዓላማ ስፔሲፊክ አሳይመንት ወይም ደግሞ ስራ የተሰጠን ስራ። እዚህ ስትመጣ ዝም ብለህ አግብተህ ወልደህ ልጅ ወልደህ ኖረ ሙት አይደል። እንዳልኩ እነዛ ነገሮች ፐርፐዝን ስትኖር ማድረግ ትችላለህ። ፐርፐዝን ስትኖር ያንን ጆርኒ አብረው የሚመጡ ነገር ናቸው። ግን የመጣው ለማግባት አይደለም። ግን አብረ ያንን ነገሮች ፐርፐዝን ፉልፊል እያደረግ የሚያግዙ አብረው የሚፈጠሩ ነገሮች ናቸው። making sense? Yes, it does make sense. So አግኝተሃል አንተ ፐርፐዝህን? ያ ፐርፐዝን እንዳልኩ በዛ ኢንካውንተር። ለዛ ነው ሁልጊዜ በክርስቶስ አዲስ ፍጥረቶች ነን። that means Jesus Christ ሚት ስታደርገው immediately የህይወትን ክላሪፋይ ያደርግልሃል። ፐርፐዝን ታገኛለህ። that means አሁን ክርስቲያኒቲ አሁን ስፒሪቹዋል ልትሆን ትችላለህ፣ ግን ስቲል በፐርፐዝ ላትኖር ትችላለህ። you need to know አዌርነሱ ያስፈልጋል። of course ፐርፐዝን ለማግኘት እዚህ እኔም ኦልሬዲ አዌርነሱ ነበረኝ። what is purpose? ፐርፐዝ ደግሞ ምን ማለት እንደሆነ ከተረዳው በኋላ እግዚአብሔርን የጠየቅኩት ምንድን ነው የኔ ፐርፐዝ? እና ሁለት ነገሮች ማለት ፈልጋለሁ። ፐርፐዛቸውን ያላገኙ ማግኘት የሚፈልጉ ምንድን ነው አላ because ገንዘብ ሊኖራቸው ይችላል፣ ግን there is no satisfaction። የተለያዩ አሁን ስኬት ተብሎ ካልቸሩ ያስቀመጠው ነገር ሊሆን ይችላል፣ ሁሉ ነገር ሊኖራቸው ይችላል፣ ግን ስቲል የሆነ እርካታ የለም። እየኖርክ አይደለም። ታውቀዋለህ፣ የሆነ ሳቲስፋይ የሚያደርግ ነገር የለም። እዚህ አንደኛው ምንድነው መሰለህ፣ ከኢዚ ነገር እንጀምር። ልክ የሆነ ነገር ስትሰራ አንተ ስትሰራው በጣም ኢፈርትለስ አድርገህ የምትሰራው፣ ሌላው ሰው በጣም እየታገለ የሚሰራው ስራ አለ። you are gifted for that። እንደ ቀላል ልታዩት ይችላል። ኖ ይሄ እኮ ሁሉም ሰው ሊሰራው ይችላል፣ ይሄ እኮ ቀላል ነገር ነው ልትል ትችላለህ። ግን you are gifted, you are anointed for that thing። ኢፈርትለስ ነው ለአንተ፣ ሌላው ግን መከራ አይቶ ነው ያን ነገር የሚያደርገው። ስለዚህ ያቺ ነገር ማለት ቀላል አድርገህ የምትሰራት፣ ያን ነገር ስትሰራው ከፓሽን ደስ ብሎ ነው የምትሰራው። እንደውም ዶክተር ማይልስ መንሮ ብዙ ጊዜ ይገልጿል ይሄን ፓርት። ምን ይለዋል? ሰኞ ሲመጣ ዲፕሬስድ የምትሆን ከሆነ ስራ ገብተህ እስከ 11 ሰዓት አልደርስ እያለ እየተሰቃየ ከሆነ that's not your purpose። because your purpose ሰኞም አይደለም ምንም ቢመጣ
ሌሊቱን እንዲቁጭ ብለህ ብትሰራው የማይደክም የማይሰለች ነገር ነው። ስለዚህ ብዙ ጊዜ አንተ ላታየው ትችላለህ ያንን ጊፍት። ምንድነው እዚህ ጋር አንድ ነገር ማለት የምፈልገው ሰዎችን ግን መጠየቅ ትችላለህ። ይሄ አሁን በጣም ሼም የሚይዝ ነገር አይደለም። this is very critical የመኖር ዋስትና ዋናው ጉዳይ ፐርፐዝ ነው። እዚህ ሰዎችን መጠየቅ ትችላለህ። ምንም ሼም ሳይዝ አብሮ ያለ ፋሚሊ፣ ጓደኛ፣ ኮሊግስ መጠየቅ አለብህ። ምን ይመስላል የኔ ታለንት? ምን ይመስላል የሆነ ሌሎቹ የሚከብዳቸው እኔ ኢፈትለስ የሆነ ጎበዝ ነኝ ብለህ የምታስበው ምን ላይ ነው? ተሰጥኦዬ ምን ይመስላል? አንተ ላታየው ትችላለህ፣ ግን ሰዎች የሆነ ነገር ሲፈልጉ ወይ አንዳንድ ሰው አሁን ኦርጋናይዝ ማድረግ ላይ ምናምን ላይ በጣም ጎበዝ የሆኑ ሰዎች አሉ። የሆነ ነገር ላይ ልክ የሆነ ነገር ለስራት እንትና እኮ ጎበዝ ነው ብለው ይመጣሉ። ስለዚህ እነዛ ነገር ማወቅ ቅድም ያነሳው ደግሞ ኢሪቴት የሚያደርግ ሁልጊዜ ከውስጥ የማይጠፋ this small noise voice አለ ማይፋታ። ቅድም እንዳልኩ ነህምያ ያን ዜና ሰምቶ አበደ። በቃ መንቀሳቀስ አልቻለም። ያን ነገር ዝም ማለት አልቻለም። ምንድነው ያ ነገር ውስጥ ማድረግ እንዳለብም ይሰማ የሚያስጨንቅ ኤቭሪ ታይም አልፋታ የሚል የሚያሳስብ I wish somebody ይህን ነገር ቢያደርገው የምትለው ነገር ምንድን ነው? you got the power to do that, to change that። አንተ ነህ የምትሰራው። ብዙ ጊዜ በቪዲዮዎች ሰዎችን የሚያበረታታ የሚያጽናና ስቲል እግዚአብሔር እንደሚወዳቸው የምሰራቸው ቪዲዮዎች አሉ። ኃጢአተኛ ብትሆንም እግዚአብሔር ይወዳል፣ ደካማ ብትሆንም እግዚአብሔር ይወዳል፣ የህይወት ምዕራፎች አልተዘጉም፣ ገና አዲስ ነገር አለ የምትለው ቪዲዮ አለ። which is በጣም ኢንካሬጅ የሚያደርግ ቪዲዮ ነው። ሰዎች ጌታ እንደሚወዳቸው እንዲያስቡ የሚያደርግ ቪዲዮ ነው። ከዚህ ጋር ተያይዞ ግን መጠየቅ የምፈልገው ስፒሪቹዋል ፒዩሪቲ እንዲሁም ደግሞ ላይፍ ትራንስፎርሜሽን እንዴት ታየዋለህ? አንዳንድ ሰዎች የኃጢአት ህይወት ልምምዳቸውን ስቲል እግዚአብሔር ይወደኛል፣ ስቲል እግዚአብሔር ለኔ ኬር ያደርጋል በሚል በኃጢአት ውስጥ ለመለማመድም ፈቃድ የሚያገኙ ሰዎች አሉ። ኦፍ ኮርስ አንዳንድ ሰዎች ኃጢአተኛ ነህ፣ አው ኃጢአት ብሰራም አንተ መንፈስ ነህ፣ ስጋ ነው የሰራው፣ ምንም ችግር የለውም ኪፕ ኦን ኢት የሚሉ አይነት ሰዎችም አሉ። ኦልሬዲ ተከፍሎላል የሚሉ ሰዎች አሉ። እና በተለይ ከኃጢአት ልምምድ ውስጥ ላሉ ሰዎች ትራንስፎርምድ መሆን ይቻላል? ፒዩሪቲን አስጠብቆ መቀጠል ይቻላል? ለእግዚአብሔር ሳንክቲፋይድ ሆኖ ተቀድሶ መኖር ይቻላል? what do you say? በጣም አሪፍ ጥያቄ ነው ባይዘው። ምክንያቱም አሁን ያለንበት ዓለም ብዙ ሰው እንደዛ ነው የሚኖረው። የመለማመድ ህይወትና ኦልሬዲ ተከፍሎልኛል ይላል። ግን አንድ አባባል አለ is free but expensive። ስታገኘው ቀላል ነው፣ በነፃ ነው። but it's expensive ነገር ነው የተሰጠ፣ ግን በነፃ ነው የተሰጠ። ይህንን ብዙ ጊዜ አንደርስታንድ ለማድረግ የሆነ ነገር በነፃ ሲሰጥ ቫልዩ ያሰጠው፣ ግን ኤክስፔንሲቭ ነው። እና ምን ልል ነው ዋጋ የምትከፍለው ነገር አለ። ጂሰስ ክራይስትን ስትከተል ዋጋ የምትከፍለው ምን ያለበትን የሚያስለቅቅ ለሱ እንድትለይ የሚያደርግ ማድረግ የሌለብህ መለየት ያለብህ ማቆም ያለብህ የምትከፍለው ዋጋ አለ። ምክንያቱም መዳንን በነፃ ነው የሰጠ፣ ምሕረትን በነፃ ነው የሰጠ። እሱን ግን ስትከተለው መስቀሉን መሸከም አለብህ፣ ራስህን መካድ አለብህ። አባት እናትን፣ ሚስትን፣ ልጆችን ካልካድክ ይላል፣ ካልጠላ ይላል። ያ ማለት ፕራዮሪቲ ቅድሚያ ካልሰጠ የሚያስጥልህ ነገር አለ። እና ብዙ ጊዜ ያንን ዋጋ መክፈል አንፈልግም። የነበርንበትን ያለንበትን ኤንቫይሮንመንት መልቀቅ አንፈልግም። ማድረግ የሌለብን ነገሮች አሉ። ፕሪንሲፕል አለ ማይቀየር። እነዛን ነገሮች ማድረግ የለብህም if you want to be a disciple። ስለዚህ ዲሳይፕልሺፕ ጂሰስ ክራይስትን ፎሎ አደርጋለሁ፣ ከሱ ጋር ኮኔክት ማድረግ ፈልጋለሁ። አዎ ነፃ ነው።
ግን there are some things ፖስት የሚያደርግ ነገር አለ። ጓደኞችን ሊያስጠል ይችላል። እንደ በፊቱ መመላለስ ታቆም ትችላለህ። በፊት የነበርከውን ህይወት ላትኖር ትችላለህ። እንደዚህ አይነት ነገሮች ይገጥመዋል። ግን are you willing አብሮት የሚመጣውን ነገርስ ዋጋ ለመክፈል ሬዲ ነህ? ምክንያቱም መጀመሪያ ግንብ የሚገነባ ሰው ይላል መጽሐፍ ቅዱስ ላይ ምንድን ያለው? ቁጭ ብሎ ኪሳራውን ያስብ፣ ከዛ በኋላ አስቦበት ይግባ። ከዛ ከጀመረ በኋላ አቆመ ተብሎ እንዳይዘበትበት መጀመሪያ አስቦበት ይግባ። ስለዚህ ክርስቲያኒቲም ክርስቶስን መከተል ይሄን ዋጋ የሚያስከፍል ነገር አለ። አዎ ይቻላል፣ ግን የኛ ዲሲሽን ይጠይቃል፣ መለየትን ይጠይቃል። ያንን ስታደርግ ነው እግዚአብሔር የሚያግዝ፣ ሪዋርድ አለው። በዛ ውስጥ እግዚአብሔር የሚያግዝ ነገሮች አሉ። እዚህ ለሱ መለየት አዎ ይቻላል። እንደ ወጣት ቻሌንጅ አለው። ጓደኝነት አብራቸው ሃንጋውት የምታረጋቸው ሰዎች ሊሆን ይችላሉ። እንደ ፋራ ልትታይ ትችላለህ። ሁሉን ነገር አታመናፍሰው ልትባል ትችላለህ። ምንድነው የምታካብደው ልትባል ትችላለህ። በሰዎች ፊት ልትጠላ ትችላለህ። ሙድ ሊያዝብህ ይችላል። እነዚህን ሁሉ ነገሮች ዋጋ ትከፍላለህ። ግን the reverse እዚህ ጋር ዋጋ የከፈልከው ነገር እዚህ ጋር ግን የምታገኘው የበለጠ ለትንሽ ጊዜ ፔንፉል ሊሆን ይችላል። ለትንሽ ጊዜ ግራ መጋባት ሊሆን ይችላል። መለየት ቀላል ላይሆን ይችላል። ግን ከዛ ብላ የምታገኘው ጆይ እግዚአብሔር እንደዛ አለ። እዚህ ጋር ያለውን ነገር ጥለህ ስትመጣ ኦልሬዲ the other side የሚጠብቅ ሌላ ደግሞ ፍሬንድሺፕ አለ። ይሄንን አቋርጠ ስትወጣ እዚህ ጋር እግዚአብሔር የሚያዘጋጅልህ የበለጠ ወንድም አለ። እዚህ ጋር አጣውት ብለህ ሉዝ አደረኩት ያልከው ስራ ከሆነ እዚህ ጋር የበለጠ ስራ እግዚአብሔር አለ። እቺን መሻገር ብቻ ነው የሚጠብቅብህ። እዚህ ጋር ሳክሪፋይስ አድርገህ ዋጋ ከፍለህ እኔ ይሄንን ነገር ማድረግ አልችልም ብለህ ስትሄድ እነ ሲድራቅ ሚሳቅ አብደናጎ ባያድነንም ብሎ እዛ ድረስ ጭካኔ ውስጥ ገብቷል። እዚህ በነፃ አገኘው መዳን እስከዚህ ድረስ ሄደ ውሳኔ ስትወስን the other side bro እኔ ጨክኜ እነዛ ነገሮች ብዙ ነገሮች ገብቷል። ሉዝ የምታረጋቸው ጓደኝነት አለ። ይድሮ አንድ ትዝ ይለኛል ከድሮ ግሩፓችን ውስጥ አንዷ ደውላ ስማ የድሮ ይሳኮር ናፈቀኝ፣ ያኛው ይሳኮር ነበር የሚያምርብህ የነበረው፣ ያ ላይፍ ነው የሚያምርብህ እኮ አሁን አዛውንግ I need that ይሳኮር back ያኛው ነበር የሚያምርብህ አሁን በጣም አስጠላባለች። there are some things በቃ መታቆማቸው ዲሳይድ ማድረግ ያለብን ግን I'm gonna tell you this the other side በዚህኛው ጋር የሚገርም ነገር እግዚአብሔር አሳይቶኛል። የሚገርም ሰላም አግኝቻለሁ። ሪግሬት የሌለበት በመንፈስ ቅዱስ የሆነ ደስታ ኢንጆይ ማደርግበት ጭራሽ በህይወቴ አግኝቻቸው ማላቃቸው ሰዎች ያገኘዋቸው እችን ጨክነን መወሰን አለብን። አሁን ጥያቄን የመለስኩት yes ሌላው ጥያቄ ቡና ቁርስን ለምን እዚህ ከፈትክ? ማለትም በዛ በኩል ክለብ አለ፣ በዚህ በኩል መጠጥ ቤት አለ፣ በዚህ በኩል ጭፈራ ቤት አለ። ሚስጥር እያወጣ ነው። የሌለ ነገር የለም። በዚህ ሁሉ ውስጥ ማን ላይ ቡና ቁርስ እዚህ ለምን ከፈትክ? ለምን ከፈትከ? ከባድ ነው። ምን አለ መሰለ ሁልጊዜ የእግዚአብሔር መንግስት ይላል ትንሿ እርሾ ሙሉውን ሊጥ እንደምታቦካው ነው የሚለው አይደል? ሁልጊዜ የእግዚአብሔር መንግስት ከባድ ዶሚኔሽን ፓወር አለ፣ ኢንፍሉዌንስ ፓወር አለ እና ሁልጊዜ የእግዚአብሔር መንግስት ካየው ትንሽ ሆኖ ነው የሚጀምረው። በጣም ትንሽ ሆኖ ኢሜንት በቃ ምንም ዋጋ የለውም ተብሎ ይጀምራል። ግን ከዛች ጀምሮ የመውረስ ባህሪ አለ፣ ዶሚኔት የማድረግ ባህሪ አለ።
አንዳንዴ እኔ ኢቨንት እዚህ አዘጋጅቼ በጣም ብዙ ያንግስተሮች ብድግ ብሎ ላይ ክለብ አለ ሩፍቶፕ ላይ እና እኔን ወክ አድርጎ አልፈው ሩፍቶፕ ላይ ታያለ እዛ ላይ ጨፈርባል ምናምን አሁን ራሱ ጨፈር እና ምንድን ነው የእግዚአብሔር መንግስት ሁሉ ጊዜ በመካከላችን ነች ግን ኢንፍሉዌንስ አላት ያ ማለት ምንድነው እግዚአብሔር እዛ ውስጥ ሆኖ ያሉትን ነገሮች ቀይሮ እንደዚህ አይነት ላይፍ ውስጥ ያሉ ወጣቶችንም እግዚአብሔር የመቀየር አቅም ፓወር አለው ብዙ ጊዜ ምን ያረክ ነው ፖድካስት እየሰራ ነው what is this podcast ምንድነው ምናምን ሲሉ spiritual what spiritual እዚህ ቦታ ላይ ምንድነው ይላል and then ከዛ በኋላ ኦኬ በዚህ መንገድ አፕሮች ስታረጋቸው ነገሮች እግዚአብሔር ያስተካክላቸው ይላል ገባ ጂሰስ ክራይስት እዛ የሰማርያ ሴት ጋር ሄዶ ነው ያነጋገራት ያለችበት ቦታ እግዚአብሔር ያለንበት መጥቶ ነው የሚያነጋግረን እዚህ የእግዚአብሔርን መንግስት ግዴታ እዛ ቸርች ሆነ ና ኔጋ ቸርች ሳይሆን ያሉበት ወጣቶቹ ያሉበት ሄንጋውት የሚያረጉበት ቦታ ሄደ እነሱን መስለ እዛ ጋር እነሱን ማግኘት ይችላል ቴምፕቴሽን የለውም ቴምፕቴሽን አለው አንዳንድ ጊዜ እንደውም ወጣቶች እዚህ መጡና አረ እዚህ ነገር እዚህ ባይብል ተምረን እዚሁ ሌላ ደግሞ ቤት እንዳንገባ የሚል እንትን አላቸው ግን ቴምፕቴሽኑ እንዳለው ነው ግን ስቲል የእግዚአብሔር ቃል ሁሉ ጊዜ ፓወር አለ ስትገባ የነበረ ማይንድ ሴት እና ስትወጣ እንደነበርክ ገብተ እንደነበርክ አትወጣም ሁሉ ጊዜ መጽሐፍ የእግዚአብሔር ቃል ደስ የሚል ነገር ምንድነው እንደመጣ አትመለስ አንተ ባይብል ስተዲ ላድርግ ብለ ወስነ ከቤት መተ እዚህ ቦታ ተገኝተ እግዚአብሔር ያችን ይቆጥራታል ለልብ ይናገራል ትራንስፎርም ያደርጋል the power of word የሚናገረው ሰው አይደለም እኔ አይደለም ማንንም አይደለም ቃሉ ፓወር አለ ለአንድ ጊዜ እዚሁ ቁጭ ብለን እየተማርን የሚያለቅሱበት ታይም አለ በቃ ሳያውቁት የሚነኩበት ታይም አለ እና the power of word እግዚአብሔር ቃል ትልቅ ፓወር አለው ድንገት እዚህ አካባቢ ካሉ ሰዎች መካከል እናንተን ሲያዩአችሁ እቺን ካፌ ሲያዩ ከዛ ደግሞ መንፈሳዊ ነገርም ፖድካስት ምንም ስትቀረጽ ሲያዩ ኮንቪክትድ የሆኑ ሰዎች የተነኩ ሰዎች ወደ ጌታ ሐሳብ የተጠጉ ሰዎች አሉ ቢሆነስት ብዙ ሰዎች ከነሱ ሳቸው አጭሰው ገብተው ከዛ በኋላ እግዚአብሔር በትክክል ያገኛቸው ታች ያደረጋቸው ሰዎች አሉ ለዛ ነው እንደዚህ አይነት ጋዘሪንግ ሞር ኢዚ ነው ለነሱ አሁን ቸርች ሂዱ ብትላቸው ላይሄዱ ይችላሉ it's almost በጣም ፋር ዛ መሄድ ከባድ ተራራ ነው የሚሆንባቸው ግን this is easy እና ቆይሌው እስቲ ልስማው ብለው ገብተው really ያንን ኢንካውንተር ወይም ደግሞ እግዚአብሔር በትክክል ታች ያደረጋቸው ብዙ ልጆች አሉ recently thank God it's Friday የሚል coffee with Bible ጀምራል እንዴት ጀምራል አይደል እንዴት ጀመርክ እሱን thank God it's Friday በጣም እግዚአብሔር የሚገርም ነገር ያስጀመረው ነው ለመሰለ በፊት እንዳልኩ በነበረኝ ላይፍ ፍራይዴይ ከባድ የእብደት ጊዜ ነው እዛ ውስጥ ነው የኖርኩትም ልክ የሳምንቱ ማለቂያ ሲደርስ ሁሉ ጊዜ ብሬክ ታደርግና ቺል ነው ትምህርት ቤትም ያለ ልክ ፍራይዴይ ሲመጣ ከዛ በኋላ ዊኬንድ ነው ሶ ሳውዝ አፍሪካ ደግሞ ሳውዝ አፍሪካ
ፍራይዴ በቃ ሆሊዴይ በለው የተለየ ነገር አለ ዋሸው እና ፍራይዴይ ብራ በቃ ሌላ ታሪክ እና ፍራይዴይ የሚል ሙቪ ደግሞ እያየሁ ነው ያደግኩት። ደጋግሜ ነበር ያየሁት እና አይስ ኪዩብ ምናምን የሰሩበት እና እዛ ላይም በቃ የሚገርም ቫይብ አለው ፍራይዴይ ራሱ እና ክለብ ነው ምን የሚታየን። ኢማጂን ቴንክ ጋድ ኢዝ ፍራይዴይ ብለህ ክለብ ነው የምትሄደው። ዩ አር ግሬትፉል እኮ እግዚአብሔርን አመስግነህ ክለብ ነው የምትሄደው። ቴንክ ጋድ ኢዝ ፍራይዴይ ብለህ ፓርቲ ነው የሚታየ። ቴንክ ጋድ ኢዝ ፍራይዴይ ብለህ እነዚህ መጠጥ፣ ሴክስ እነዚህ ነገሮች ነው የምታደርገው እና እኔ እግዚአብሔር ወደዚህ በቃ የእግዚአብሔር ሀሳብ ውስጥ ከገባው በኋላ ከእግዚአብሔር ጋር ኮኔክትድ ከሆንኩ በኋላ ይህ ነገር ለምን አንቀይረውም? ለምን ሽፍት አናደርገውም? ቴንክ ጋድ ኢዝ ፍራይዴይ ብለን ለምን ስለ እግዚአብሔር ቃል አናወራም? ቴንክ ጋድ ኢዝ ፍራይዴይ ብለን ለምን ወርሺፕ አናደርግም? ቴንክ ጋድ ኢዝ ፍራይዴይ ብለን እግዚአብሔርን ለምን አናስበውም? በዛ ቀን ለምን ያንን አንገለብጠውም? ለምን ያንን የሰይጣን የሚይዝን መንገድ ለምን አንቀይረውም? ቢካዝ አይ ኦልሶ ቲንክ የእግዚአብሔር መንግስት ቦሪንግ አይደለም። የእግዚአብሔር መንግስት ሪፕሬዘንት ያደረጉት ሰዎች ስህተት ሊሆን ይችላል። ሪፕሬዘንት ያደረጉበት መንገድ ቦሪንግ ሊሆን ይችላል። ያሳዩ መንገድ ቦሪንግ ሊሆን ይችላል። ግን የእግዚአብሔር መንግስት ቦሪንግ ሆኖ አያውቅም። ሞስት ኢንጆይ የምታደርግበት ነው። እንዳልኩ ሌላ ሰብስታንስ ሳትጠቀምበት በመንፈስ ቅዱስ ደስተኛ የምትሆንበት መንግስት ነው። እዚህ መንግስት ላይ ኢንጆይ አላረክ የትኛው መንግስት ላይ ነው ኢንጆይ የምታደርግ? ስለዚህ ሪሊ ኢንትረስቲንግ ማድረግ እንችላለን። ቴንክ ጋድ ኢዝ ፍራይዴይ ብለን ጋዘር አድርገን ኮፊ እየጠጣን በጣም ሲምፕሊሲቲ ቀለል ባለ መንገድ ወጣቱ በሚመቸው መንገድ ይህ ነገር ማድረግ አለብን ነው እና ቴንክ ጋድ በጣም በሚገርም ሁኔታ የተለያዩ ከተሞችም አሁን ይህ እንቅስቃሴ ጀምሯል። ጀርመን ላይ የሚገራርሙ ወጣቶች ተገኝተው እዛም ጀምሯል። ላስት ዊክ እንደውም ማስታወቂያ እየሰራው ነበረ። ስዊድን ላይ ላይክ ኢሮፕ በብዛት አሉ። አሁን ኦልሬዲ አሬንጅ እያደረግን ነው። በየከተማው ያሉ ወጣቶች gather for the coffee with Jesus ቁጭ ብለው ባይብልን ዲስከስ የሚያደርጉበት ኢትዮጵያም አዲስ አበባም አስበናል። አዋሳም የተለያዩ ከተሞች ላይ ይህንን ነገር እንደ ሙቭመንት ሆኗል። አሁን ሶ እዛም አዲስ አበባም አንተም ጆይን ታደርገናለህ ሆፕፉሊ እዚህ ሙቭመንት ላይ ሶ ያ ነው ሀሳቡ። እግዚአብሔር ይመስገን። ተባረክ። አሜን። ኢየሱስ ክርስቶስ ላንተ ማን ነው? Jesus is everything for me. Everything. ስለ በጣም አንዳንዴ ቃላት ላይ በቃ ይችላል ያንን ነገር ለመግለጽ። ምክንያቱም በፊት አባቴን በጣም ወደዋለሁ እንዳልኩ I look up to him በጣም ማደንቀው መወደው ሰው ነውና በጣም ይወደኛል ብዬ ነው ማስበው። ለምሳሌ አንዳንዴ እንደውም እሱ እኔን እንደሚወደኝ እኔ አልወደውም ብዬ አስቤ አውቃለሁ። የምድራዊ አባቴ ነው እና የሚገርም ስልኬ ደውሎ ኢትዮጵያ ያለው እሱ እዚህ ያለ ደውሎ ድምፄን ሰምቶ አንደርስታንድ ያደርገኛል። ይሄ ነው እንደዚህ ነኝ ሳልል ነው የምልህ። ምንድነው ደግሞ ገንዘብ ጨረስክ አይደለ? ምን አይነት ሰው ነው ይላል ገና ድምፄን ሰምቶ። ምንድነው ደግሞ የምትጨነቀው? ገና እኮ ምንም ያልኩት ነገር የለም። በጣም ትልቅ ቦታ የምሰጠው ነው በህይወቴና ልክ ሲሞት ላይክ በቃ ከዛ በኋላ ተስፋ አልነበረኝም። ግን ዋናውን አባቴን ለካ ኮኔክት አላደረኩም። የፈጠረኝ እንዲሁ የወደደኝ እና ለካ የምድራዊ አባት ከሚሰጥ በላይ የፈጠረ አባትን ዋናውን አባቴን ለካ አላገኘሁትም። ልክ ዋናውን ሳገኘው አውስ ላይ እና
አባቴ ይረዳኛል እላለሁ አይደል? Jesus Christ, I don't have to even ask. I don't have to even መግለጽ ሁሉ አንዳንዴ ይጠበቅብኝ። He knows me. The whole account like credit የሚወስደው ላይፌ ላይ እሱ ነው። I should have died long time. ግን በቃ ምረት አድርጎልኝ ያን ሁሉ ላይፌን እንደገና ሪራይት ነው ያደረገው ላይፌን። So yeah, he's everything. I'm telling you, I can't see my life without Jesus. ለመሰለ like without Jesus አስበው ራሱ I don't know ምን ልሆን እንደምችል ምን እንደሆንኩ ራሱ አላውቀውም። ማንነቴንም አላውቀውም። አይገርምም? ብዙ ጊዜ የሚያስፈራኝ ሰዎች ሲርቁኝ አልፈራም። ሰዎች ሲለዩኝ አልፈራም። to be honest ማንም ቢለየኝ አልፈራም። ለምን ፋሚሊ ወላጅ ማንም አሁን የሱ ግን መለየት ያስፈራል። ብዙ ጊዜ እንደውም የሚያስጨንቀኝ ምልህ እሱ ነው። ምናልባት ዲስኮኔክትድ ሆኛለሁ። ምናልባት ለዛ ነው እኮ ዳዊት መርምረኝ ውስጤ በደልም ካለ እይ። ምናልባት ሳላቅ የሆነ አስከፍቼ አስደብሬ ወይ ዲስኮኔክትድ ሆኜ አንዳንዴ ላታውቀው ትችላለህ። just ቼክ አድርገኝ መርምረኝ አለና እነሱን ጸሎቶች በጣም ብዙ ጊዜ ጸለያል እና ያ የእሱ አለመኖር ያስፈራኛል እና I don't even know without him ራሴንም ማየትም አላቅም ምን ልሆን እንደምችልም አላቅም። እግዚአብሔርን ማመን ማለት ላንተ ምንድን ነው? እግዚአብሔርን ማመን so faith ማለት ነው። ያ እግዚአብሔርን ማመን ማለት ፍቃዱን ማመን እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግላቸው እናምናለን። ያ እምነት ይጠይቃል። that means ሁልጊዜ እግዚአብሔርን ምናምነው ሲሳካልን ነገሮች ሲሆኑልን ያሰብነው ነገር ሲሆን ምናምን ሲሆን እግዚአብሔር ዋው በቃ አመንኩ ትላለህ። የሆነ ነገር ትራንዛክሽን የሆነ ግን ባለመሆን ውስጥም እግዚአብሔር ታመነ። ያ ነገር ባለመፈጠር ውስጥም የእግዚአብሔር ፍቃድ አለ። ሁልጊዜ ነገሮች ባሰብነው መንገድ ስለሆነ ነው። ለዛ ነው when you seek God በዛ ፕሬዘንስ ውስጥ ስትገባ ጥያቄዎችን ያስጥላል። ፕሬዘንሱን ኢንጆይ ታደርገዋል። ስለዚህ ነገሮች the wrong way የሄዱ ራሱ you still trust God still እምነት አለ። ለምን ለበጎ እንደሚሆን ታውቀዋለህ። ቺል ነው የምታደርገው እና ብዙ ጊዜ እምነት ሲባል በግድ ገግመ የኔ ነገር መሆን አለበት አይደል። በእግዚአብሔር ፈቃድ ውስጥ የሚሆን ነገር በሙሉ እግዚአብሔርን ትረስት ስታደርገው ወደ በጎ እንደሚቀየር ስታቅ ያ ነው እምነት። ስለዚህ በእምነት ደግሞ ካልኖርክ በፍርሃት ነው፣ በጭንቀት ትኖራለህ። በእምነት መኖር ካልቻልክ በጭንቀት ትኖራለህ። ምክንያቱም የተፈጠርነው ራሱ እኛ በእምነት እንድንኖር። ምክንያቱም ኢቭን አሁን ሳውዝ አፍሪካ ስመጣ ራንድ ነው የምጠቀመው፣ አሜሪካ ዶላር፣ ኢትዮጵያ ብር ከረንሲ። በእግዚአብሔር መንግስት ከረንሲ እምነት ነው። እምነት ከሌለ እግዚአብሔርን ልታስደስተው አትችልም። እምነት ከሌለ መኖር አትችልም። ኦክሲጂን ነው እምነት። እንዴት ነው ያለ ኦክሲጂን ትኖራለህ? አትኖርም። ስለዚህ ለክርስቲያን ዋናው ኦክሲጂናችን ከረንሲያችን ምንገበያየው በእምነት። እዚህ እምነት የለም ማለት በጭንቀት ነው የምትኖረው። ምክንያቱም ነገ ምንድነው መሆኑ፣ አሁን ምን ሊፈጠር ነው ምናምን በፍርሃት ነው የምትኖረው። ጭንቀት ደግሞ እኛ ኢቭን ቦዲያችን ራሱ ዲዛይኑ ለጭንቀት አልተፈጠረም። ለዛ ነው እኮ በጭንቀት ምክንያት ልሞት ነው ይለዋል። ምክንያቱም በእምነት መኖር ስላቆምክ የሰው ልጅ በእምነት መኖር ስላለበት ያንን መኖር ስላልቻለ በጭንቀት ደግሞ አልተፈጠረም በጭንቀት ሊኖር። ስለዚህ
የተለያዩ በሽታዎችም የሚመጡት ከዛ ነው። እና በእምነት ደግሞ ከሌላችሁ ምን ይላል ጠይቁ ብሎናል አይደል? እዛ ነው አለማመኔን እርዳው የሚል ጸሎት ደግሞ በጣም አስፈላጊ ነው። በእግዚአብሔር እንድናምን እሱ እንድንደገፈው እግዚአብሔር ይርዳና። እኔ አንድ ጊዜ ያው እግዚአብሔርን ማመን በጣም የሚገርም ፖይንት ነው ያነሳው አንተ። በዊሉ ማመን በፈቃዱ ማመን የሚለው በጣም ወሳኝ ነገር ነው። ብዙ ጊዜ እግዚአብሔርን ማመን የሚመስለን የጠየቅነው ነገር ሲመለስልን፣ የፈለግነውን ስናገኝ፣ ተንበርክከን ስንነሳ ጥያቄያችን ሲመለስ ነው የሚመስለን። አይደለም። እግዚአብሔር በማንነቱ በፈቃዱ ሉዓላዊ ስለሆነ የሚወደውን ነገር በማድረጉ ትክክል እንደሆነ ማመን፣ ሀምብል ራስን ማድረግ፣ በፈቃዱ ስር መገኘት እሱ ትልቅ ነገር ነው ብዬ አስባለሁ። እና ሁላችንም እግዚአብሔር አለማመናችን እግዚአብሔር ይርዳን። አሜን። ቡና ቁርስ ድረስ መተ ቁጭ ስላለን በጣም ደስ ብሎኛል። እኔም በጣም እኔ ራሴ እንደዚህ ስለተቀበላችሁ እንግዲህ ከዛ ስመጣ ካሜራ ይዤ አልመጣውም፣ ላይት ይዤ አልመጣውም፣ ስቱዲዮ ይዤ አልመጣውም። ሶ ዩ ፕሪፔርድ ኤቭሪቲንግ። ይህን ሁሉ አዘጋጅተህ እዚህ በአንተ ፕሮዳክሽን ማቴሪያልስ ነው ቀረጻ ያደረግነው። በጣም ዌልካሚንግ የሆነ ልብ ያላችሁ ሰዎች ናችሁ። አንተ ብቻ ሳትሆን ቡና ቁርስ ለሚሰሩ ሰዎች ሁሉ በጣም ዌልካሚንግ ናቸው። ጥሩ ነገር አይቻለሁ እውነቱን ለመናገር። አንዳንድ ጊዜ ሰዎች ይገናኛሉ ለቀረጻ ለተለያየ ነገር ይገናኙና ከዛ በኋላ ፋሚሊየር መሆን ፋሚሊ መፍጠር ምናምን ከባድ የሚሆንበት አለ። ፋሚሊ ነው የሆንኩት። የመጣሁበት ከመጣሁ 4ኛ ቀኔ ነው ዛሬ። በጣም ፋሚሊ ሆንም። እግዚአብሔርን አመሰግነዋለሁ። በጣም ይህንን ፖድካስት ደግሞ እግዚአብሔር ለብዙዎች በረከት እንደሚያደርጉ አምናለሁ። አሜን። ለብዙዎች በረከት እንዲሆንም ጸሎታችን ነው። አሜን። ቴንኪው። አንተም እዚህ ድረስ መጥተህ ለአንተ ፖድካስት አብርሃም ሚዲያ እንግዳ አድርገህ ስላቀረብከኝ በጣም ነው የማመሰግነው። እና በቀጣይ ደግሞ ብዙ ነገሮች ላይ አብረን የምንሰራቸው ነገሮች አሉ። እግዚአብሔር ያዳናል። ቴንኪው ብራታ።